ላችሁ ጋኔን ከሰው ጋር ተገናኝቶ መጥቆራ ተወለደ። ጋኔን የነበረበት ሰው አይልም። እንዲያው ምን ይላል? ወደ ሰውነት ቀየሩት። ዳጊ ግን እዚህ ጋር አይታል ነገርየው እኮ የለም። በምንድን ነው ያስረገዘው ታዲያ? እዚህ ጋር ምንም እንደ ጭራው ተንጠልጥሎ የሚታይ ነገር የለም። አይ ስጠይቅ እኮ አትመልስም። ኤርሚ መውለጃው የት አለ ብዬ እኮ ከስር ጻፍኩልህ እኮ። ጭራውን ብቻ አሳይተህ ጭራውን ብቻ ታሳየናለህ። እንግዲህ ታሪኩ እኮ መውለዱ ላይ ነው ያለው። ዋናው እኛ ጭራ ምን ይሰራል? ገዳሙ የሚገኘው የቤተክርስቲያኒቱ ራሱ ታፔላ የተለጠፈበትን ያ የተላከው የንስር ዓይን ያለው ወንድሜ ልኬው እንደዚህ አንስቶታል ማለት ነው። ያው አቡነ ፄዋለ ጽድቅ ማለት የአየሩ ላይ ጋኔን ገዳም ማለት ነው። የጋኔኑ ገዳም ማለት ነው። መጥቆራ ማለት ይሄ ነው። የኤልያስ አምላክ ምስክር ነው። ኦርቶዶክስ የምታምነው ሰይጣን ይሄ ነው። ያው ሙሉ ያው ዓይን ውሸት አይደለም የምናወራችሁ። ቄሶቹ የመሰከሩለት ነው። ቤተክርስቲያኒቱ ታቦት የሰራችለት ነው። ቀን የሰየመችለት ነው። ገዳም የገደመችለት ነው። ከጌታ ቤት እየተስፈነጠሩ የሚወጡት ይሄ መንፈስ ነው የሚጎትታቸው። እነ ተመስገንን እነ ደምረውን የወሰዳቸው ማለት ነው። 20 ዓመት ፓስተር የነበርኩ ብሎ ሲያስዋቸው የነበረው እሱ ምን መሰለ? አባት መጥቆራ እዚህ ጋር ያሉት ማለት ናቸው። ብልታቸው የማይታየው መጥቆራ አጋንንት ናቸው፣ ጋኔን ናቸው፣ ራሱ ሰይጣን ናቸው ወይስ ሰይጣን ያደረባቸው ሰው ናቸው? መጽሐፉን አሳየኝ። እንግዲህ ሁላችሁም ስሙኝ። እንግዲህ ይሄኛው እንግዲህ አጋንንት ነው ብሏል። አጋንንት ደግሞ ምንድነው? መንፈስ ነው። መንፈስ ከአንድ ሰው ጋር ተገናኝቶ እንዴት ነው ልጅ ሊወለድ የሚችለው? ስሙኝ እንግዲህ ሁላችሁ ሜታፎሪክ መለስኩላ። አንተ ደግሞ ማለት ነው። ስለዚህ እሺ እኔ ውይይት ጨዋ የሆነ ውይይት ማለት ነው። በእውቀት ላይ የተመሰረተ በመረጃ ላይ የተመሰረተ ነገር ውይይትን እኔ አልቀበልም አላልኩም። ዲቤትንም አልቀበልም እያላልኩም። ለ12 ኦርቶዶክስ አገልጋዮች ናቸው ከሆነ ጥሪ ያቀረብኩት። እነሱ ደግሞ 15 ሰዎች ጥሪ ያቀርበውልኛል። ግን ፈለገ ዲቤቱን በተቀበልኩበት ማግስት ነው ይሄ ሁሉ ሰው የጠራኝ። ምን ሆነው ነው ዘመዶቼ ነው እያልኩትኝ። ለምን በእውቀት አያወሩ? ለምን በእውቀት አናወራም? ኦኬ ሰውን ፕሮቮክ ወደ ማድረግ ሰውን ወደ መሳደብ ከመምጣት ይሄንን መጽሐፍ መቼም ቢሆን አሸፍኗቸውን። በቃ ባጭሩ አባቶቻችሁ ፓትርያርኩ ብፁዕነታቸው ማለት ነው ጥራት የጎደላቸው መጽሐፍቶች ናቸው ብለው እንዲሉ በአፋቸው ጌታ መድኃኔዓለም በእኔም በወንድሞቼም በኩል አድርጓል። ቅዱሳት መጽሐፍት ናቸው፣ እህል ሳይበሉ የሚነበቡ መጽሐፍቶች ናቸው ብለው ሲሏቸው የነበሩት ለዘመናት በራሱ በፓትርያርካው አፋቸው በሳቸው ማለት በራሱ ብይስል ሶሪ አንቱን ተብሎ መጠራት ያለበት በራሳቸው አፍ ብፁዕነታቸው የሊቃውንት ጉባኤውን ቁጭ አድርገው መጽሐፍቶቻችን ጥራት ይጎላቸዋል። እኛም እኮ እንደዚህ ነበር ስንል የነበረው። ለኦርቶዶክስ እኮ ባለውለታ ቢፈለግ ቁጥር 1 ኤርሚያስ ነው፣ ቁጥር 2 እንትና ነው ተብሎ ባይባልም በቁጥር ተርታ ባልቀመጥም ባለውለታዋ ነኝ። ለኦርቶዶክስ ባለውለታዋ ነኝ። ይህን ትውልድ አንድ ቀን ይመሰክራል። ይህ ትውልድ ይመስክርልኝ ብዬም አይደለም፣ ባለውለታዋ ነኝ። መጽሐፍቶቻቸው ጥራት እንደሚጎላቸው ብፁዕነታቸው አንብበው አረጋግጠው አይደለም። ሊቃውንቱም እነዚያ የተኮለኮሉ ዙሪያቸውን አንብበውት አይደለም። እኛና ተሐድሳውያኑ በነገርናቸው መሰረት ነው። ስለዚህ ለማረም ቤተክርስቲያኒቱ ተዘጋጅቻለሁ ተነስቻለሁ ብላለች። ኦኬ እንጠብቃለን። እስከዛስ ድረስ ጥራት የጎደላቸውን መጽሐፍቶች ነው የቤተክርስቲያኑ ምእመን እየበላ ያለው። ነገረ ድህነትን ሲያወሩ ከክርስቶስ በላይ አግንነው ነው የሚያወሩት። ትምህርተ ስጋዌን ሲያወሩ ከፍጡር እኩል ቀላቅለው ነው የሚወራው። ስነ ፍጥረት ላይ ሲወራ ከፍጥረት እኩል ተቀላቅሎ ነው የሚወራው። መጽሐፍቶችሽን አርሚን ያላት ኦርቶዶክስን ተሐድሶ ያስፈልገሻል ብለን ያላት ኦርቶዶክስን እምቢ ብትልም ግን ያው ግዝገዛው ጀምሯል ማለት ነው። ብፁዕ አቡነ ኤርሚያስ እንደተናገሩት አሁን በባለፈው እንደዚሁም ብፁዕ አቡነ አብርሃም የተናገሩት መሰረቱ እየተናጋ ነው ያሉት። ቃል በቃል ቪዲዮ አላሰማችኋለሁ። ብፁዕ አቡነ አብርሃም የቅዱስ ሲኖዶስ አባል የጠቅላይ ቤተ ክህነት ጸሐፊ የነበሩት ቀድሞ ጠቅላይ ቤተ ክህነት ወይ ደግሞ መንበረ ፓትርያርክ ማለት ነው። ዋና ታፍን ትከፍታለህ። በጭባጭ እነኝ ናቸው። እንበጫበጫለህ። ደጋፊ ፈልገህ እነኝ ናቸው።
ራስን ችለህ መወያየት አትችልም። እነዚህ ብቻህን ትቀደዳለህ። እንደ አቡነ ተክለ ሃይማኖት እንደ አባቱ በጭባጫ ስለሆኑ አቡነ ተክለ ሃይማኖት እንደሳቸው እያለ ነው። እሳቸው ቀዘናም ስለነበሩ ማለት ነው። አይ ገብቶኛል። ቤተ አቅሊሲያ አቡነ ተክለ ሃይማኖት አባትህ አሁን እንዳልከው ቀዘናም ነገር ነበሩ። ገድላቸው ያን ስለሚናገር ማለት እንደዛ እያልከኝ እኔ እንደዛ አይደለሁኝ። ምንም ኮሌራ ምናምን ነገር ስላልያዘኝ እንደዛ አይደለሁም። ቤተ አቅሊሲያ ቆይ እንጂ ቆይ ተረጋጋ እንጂ ወንድም ማለት እኔ ኮሌራ ትንኝ ቢምቢ አልነደፈኝም እንደ አባትህ እንደ ተክለ ሃይማኖት። በጭበጫ ማለት ቅዘና ማለት ነው አይደል? ተክልዬ ያው ቅዘናም ስለነበር ገድሉ ስለሚናገር፣ ስለዚህ አንተም ወደ ቅዘኑ ቦታ ልክ ያለው እንደዚህ ማለት ነው። እታች ውረድ። ኦኬ እኔ ቢምቢ አልነከሰኝም። ያቺ ቢምቢዋ ስትነድፋቸው ተክልዬ ቀዘኑ ነው የሚሉት። መጽሐፍህ ነው ያለው። እኔ እኮ አይደለም ያልኩህ። እኔ የኤርሚያስ ጥፋቱ ምንድነው ብለህ ካልክ የተጻፈን ያነበብኩትኝ። የተጻፈ ማንበቤ ነውር ነው አይደለም? እንደነ ኢዮብ ዘሚካኤል አይነት ያበጠበት ጎረምሳ በየሰንሰል ስር እያስተኛ ሴትን እነፈለገ አትናቴዎስ ራሱ እንትና ማነው ጥሩ ስሙልኝ፣ እስልምና ላይ የሚሰራው እፎይ ማለት ነው። እፎይ አጋልጧቸዋል፣ ደምረው አጋልጦታል። ማነው ኢዮብን። ቢምቢ ከቢምቢ አይደለም እኮ ጢንዚዛ ከጢንዚዛ ጋር ግብረ ስጋ ግንኙነት ሲያደርግ፣ አህያ ከአህያ ጋር ግብረ ስጋ ግንኙነት ሲያደርጉ፣ ፈረስ ከፈረስ ጋር ሲዋሰብ በውስጥ በኩል ልኮልህ እነዚህ ሁለቱ ማለት ነው ሳገኝሽ እንደዚህ ነው ማረግሽ እያሉ ማለት ነው። እኔ እኮ በህጋዊ ጋብቻ ነው ሚስት ያገባሁት። ኦሬ አግባ እንጂ አንድ ለአንድ ማለት ነው። አግባ በየሰንሰሉ ስርና በየጠጣህበት ደጀ ሰላም ከሀገሩ ሴት ጋር እየተላፉ መተህ ለሚስት ንገራት የሚባል ነገር የለም ብራዘርዬ። አግባ። መድኃኔዓለም አንድ ለአንድ ነው ያለው። እንደዚህ አድርገህ አንድ ለአንድ አለቀ። አህያ ከአህያ ሲዋሰብ ለሴቶች ለአረብ ሀገር ሴት እየላክ ፖርኖግራፊ እየላካችሁ ኢዮብ ፈለገ ራሱ ማነው ጥሩልኝ፣ አንደኛው በየጥጋ ጥጉ ሲሳሳም የተገኘው ማለት ነው። ሆሊነስ ቱ ዘ ሎርድ ኦኬ፣ ቅድስና ለእግዚአብሔር ነው። ነገሩ እናንተ ቤት ይታቅና አስነጥሳለሁ አልኩ። ልደት ማለት ነው። አዎ ልደት ማን ነው ክብረ በዓል እያለ እየወጣ ሲዋሰብ የሚኖረው? አግባ፣ አንድ ለአንድ ትችላለህ። መድኃኔዓለም አንድ ለአንድ ሰጥቷል። በቃ ከሷ ጋር ታረጋለህ ማለት ነው። ስታገባ በጋብቻ በተቀደሰ ጋብቻ መተህ ተወያየህ ተብለህ ስትባል ሚስት ምናምን ነገር ብለህ ካልክ እንግዲህ ሸንቆጥ እናረጋለን ማለት ነው። ያደረጋችሁትን ማለት ነው። ከፈለግን ከቴሌግራም ላይ ላወጣ ልጎለጉልልህ እችላለሁ። ወጥቶባችኋል እኮ መረጃችሁ። አደብ ግዙ። እዛ አህያ ከአህያ ሲዋሰብ የምትልከው ሴቶች ጋር እዛ ላክ። እሺ፣ እኔ እንደዛ አይነት ነውር አላደርግም። እኔ ከሚስቴ ጋር ነው። አለቅ። ቴንክ ዩ። ይሄ ነው እንግዲህ የዛሬ መልዕክት ማለት ኤርሚ። አይ ተዋቸው፣ ችግር የለም። እሺ 2 ደቂቃ 3 ደቂቃ ልውሰድና ላውራ። ይቅርታ ትችላለህ። በደንብ ስራ ላይ ስላለሁኝ ነው። እንግዲህ ዛሬ የነበረው ጥያቄ ላይ ብትሄድበት በጣም ደስ ይለኛል። ምክንያቱም በሰሞኑን የማደባበስ ስራ እየተሰራ ስለነበረ መገለጡ ምን ይጠቅማል? ውስጥ በተለይ እዛ እኛ ቤተሰብ አሉን ኦርቶዶክሶችን ጨፍልቀን እንዳለ የማንሳደበው በግለሰብም የማንሳደብበት ምክንያት ለምንድን ነው? ቤተሰብ አሉን። በጋብቻ በውልደት በምንድን ነው በስጋ በደም እንዛመዳቸዋሉ። በኦርቶዶክስ ጥላቻ አለን ማለት ለደም ለስጋችን ጥላቻ አለን ማለት ነው። በእርግጥ ለመውደድ የግድ ደምና ስጋ ልትሆን አይገባሽም። ስለዚህ ለኦርቶዶክስ ጥላቻ አለን ማለት እየሰሙን እኮ ነው። አሁን ላይቭ ላይ የሚሰሙን ቤተሰብ አሉን፣ በስጋ የተዛመዱንም ያልተዛመዱንም እና እንደዚህ አይነት ጭፍን ያለ ነገር የለም። እውነታው ግን እንደዚህ የሚያጭበረብሩ ግለሰቦች ምናምን ካሉ ፖይንት አውት አድርገን ይሄ ነገር ትክክል አይደለም እንላለን። ይሄ መታወቅ አለበት። ስለዚህ ጀነራላይዝ አታርጉት። ይሄ ነው መዝሙር ላይ አዲስ ባህሪ አይቻለሁ። የማውቀው ባህሪ እሱ ጋር ሄዳችሁ ብትነግሩ ሰደበኝ የማይላችሁ አንድ ባህሪ ምንድነው? ስህተት ያስተምራል፣ ይዋሻል። በቃ ከዚህ በላይ ስለ መዝሙር መናገር አልፈልግም። የማውቀው አንድ ባህሪ ይሄ ብቻ ነው ያለው። በካራክተሩ ኖርማል ካራክተሩ እኔ ጨዋ ነው። ሌላ ስድቦችን ሲናገር ሰምቼው አላውቅም ምናምን፣ ግን ውሸታም ነው።
ይዋሻል። ይሄ ስድብ ነው ካላችሁ ይቅርታ አድርጉልኝ፣ ሄዳችሁ ንገሩት። ካለም እነግረዋለሁ። ሌላው ስህተት ትምህርትን ያስተምራል። በቃ ከዚህ በላይ ስለዚህ ሰውዬ መናገር አልፈልግም። ዛሬ አዲስ ጸባይ ያየሁበት አይቼውም አላውቅም። አዲስ ጸባይ ወንድማችን ላይ ያለው ያው ይሄን የምናገረው ለምንድን ነው? ሌሎች ይሄን ፈለግ እንዳትከተሉ ስለፈለግኩኝ ነው። አዲስ ጸባይ ያየሁት ትዕቢት አይቻሉ ለመጀመሪያ ጊዜ ነው ያየሁት። ድሮም ነበረበት የምትሉ የምትሞግቱኝ ካላችሁ ሞግቱኝ፣ እኔ አይቼ ስለማላቅ ነው። ዛሬ አዲስ ጸባይ ነበር ሊኖር ይችላል። እሺ ሊሆን እኔ ያላየሁት እንዳላወራ ብዬ ነው። ግን አዲስ ጸባይ ያየሁት ትዕቢት በጣም ዛሬ አስደነገጠኝ። መዝሙር ሌሎቹ ቢሉ ብዙ አይደንቀኝም። መዝሙር ላይም ብዙ አይቼበት አላውቅምና ትዕቢት የሚገርም ትዕቢት ነው ያየሁት። በቃ አይ ዶንት ኖ ስላስቆጣ ነው ከሆነ ወይ ስላናደድ ነው ከሆነ እውነት በመገለጡ ወይም ሌሎች ሪዝኖች አዲስ ጸባይ ነው ከሌው እንዳለ ውረዱ ውጡ ምናምን እኔ እንዲህ ብሎ አያውቅም። እና ኤኒዌይስ ትክክል አይደለም። ወደ ከዚህ ይሄን እንዳትማሩ ነው የምናገር። ይሄ በጣም ትክክለኛ ባህሪ አይደለም። ብንወርድና ሁለቱ ቢያዩ እኔ በበኩሌ ፈቃደኛ ነኝ፣ ችግር የለብኝም። ግን በእንደዚህ አይነት ኮንደርሰንዲንግ የሆነ በጣም የሆነ ኢንታይትልመንት ነው አማርኛው ምንድነው? ኢንታይትልመንት ምንድነው? በቃ ብቻ ተውት። እሱም ባህሪ አይችባል። እሱ አሁን የተናገርኩትን ቃል ይረዳዋል፣ እሱ ያውቀዋል። እና ትክክል አይደለም ወንድማችን። ይሄ ነገር በጣም ሰርፕራይዝም አድርገኛል። አስገራሚ ትዕቢት ነው ያሳየኸው። ያንተ ስላልሆነ ነው እንጂ የሚተብት ሰው ስለሌለ ወይም ኦርቶዶክሳዊም ጴንጤም ካለ ራሱ ግለሰቡን መጠየቅ ስለማይቻል አይደለም። አንተ ላይ እኔ በጣም ሰርፕራይዝ አድርገኝ። እሺ ወደ ጉዳዩ ቶሎ ልሂድና ማለት የምንፈልገው ነገር ምንድነው? አሁንም ቢሆን እዛ ቤት ውስጥ ከእኔን የምትፈልገኝ ከሆነ መተን ልንወያይ የምንችላቸው ብዙ ርዕሶች አሉ። ለመወያየት እኔ ፈቃደኛ ነኝ። በተለይ በምልጃ ዙሪያ በጣም ሰሞኑን እየሄድክበት ነው ያለው። እዛ ላይ እኔ 2 መስመር አውርቼ ብዙ ነገሮችን ከዚህ በፊትም አበላሽቷል። እንዳትደክም አድርጌሃለሁ፣ ሁለተኛ እንዳታነሳው አድርጌሃለሁ። አሁንም ያንን የቤት ስራ መልሶ መስጠት እችላለሁ። ያም ምንድነው? የማርያም ምልጃ ገደብ የለሹም ምልጃ፣ እንከን የለሹም ምልጃ፣ ተቀባይነት 100% የሚያገኘው ምልጃ ብቻ የያዘ ሰው ክርስቲያን መሆን አይጠበቅበትም። ምልጃዋን የሚቀበል ሰው ልጇን ክዶ ልጇን ንቆ ክርስትና ንቆ መንግስተ ሰማያት መግባት የሚችልበት ትምህርት ባለበት ሁኔታ ላይ ስለምንም መዝሙር የመወያየት መብትም ወይም እውነት የለህም። በቃ ይሄ ትምህርት ባለበት አንተ ቀና ማለት አትችልም። እናነሳዋለን፣ ቆይ በደንብ እናነሳዋለን። አሁን እዚህ ጋር ርዕስ እንዳይቀየር እንትን አልለው። በቃ ይሄ ባለበት ማለት ነው። ማርያም የኢየሱስን ፍርድ ቀልብሳና የሱን ሉዓላዊነት የሱን ሁሉን ቻይነት የሱን አምላክነት ገንድሳ በምልጃዋ ማሰጠት የምትችለው ነገር ባለበት ማለት ነው። በትምህርት ደረጃ አለ፣ ባልተጻፈ እምነት ደረጃ አለ። ጥያቄውን ጠይቄ አይ አታረግም ልትለው በማትችለው ደረጃ አለ። አንተ ራሱ መረጃ አምጣ ብትባል ማታመጣበት ግን ማትክደው ጥያቄዎችም እጠይቃለሁ። ስለዚህ ይሄንን ከኔ ጋር በሌላ ርዕስ እናወራዋለን። የዛሬ አገናኝ ርዕስ ግን ምንድነው? ጋኔን እንጂ ሰይጣን ያረፈት ሰው አይደለም። ሴትዮዋን ተገናኝቷት መጥቆራ የተወለደው። ስለዚህ ጋን ነው ያሉት እነ ኤርሚያስ እነ ዳጊ አይደሉም። የቤተ ክርስቲያን ካህናቶች ናቸው። አሁን በሚቀጥለው ዛሬ ምሽቱን በዚህ ነው የምንቀጥለው። የምናሰማችሁ ቪዲዮዎች አሉ። የራሳቸውን ገድል ሲነበብ አብረን እንሰማለን። ስለዚህ ጥያቄ ካላችሁ እኛን መታችሁ እንዳትጠይቁን። ልውሰ ስጋ ምናምን ብለህ መሸወድ አትችልም። ከጋኔን ወደ ሰው ነው የተቀየረው ፈረጎ እንጂ ጋኔን ያደረበት ሰው አይደለም። ሴትዮዋን የተገናኛት እንደ ፖለቲካ መስራት አትችሉ። ምስክር የምንጠራው ማንን ነው? የእናንተን ካህኖች በአንደበታቸው ሲናገሩት ሲያነቡት ይሄውን የማሰማለው ኤርሚማ ለዚህ ጋር ገብተህ መጠየቅ ትችላለህ። የልጁ ጥያቄ ይሄ ነበረ። ለምን ጋኔን ታቦት ተቀረጸለት? ቤተክርስቲያን ለምን ተሰራለት ነው እኛም ዛሬ እየጠየቀን ያለው። ቤተክርስቲያኒቷ ጋኔንን ቀን መድባ 29 ላይ አብራ ከባለወልድ ጋር ታከብራለች። ጋኔን ወደ ሰው ተመለሰ ብላ ማለት ነው። ምን ማስረጃ አለሽ? መጽሐፍ ቅዱሳዊ ማስረጃ። እንዲህ አይነት ምንፍቅና ለማውራት ስትባል ሰው ወደ እንስሳ የተመለሰበት ማስረጃ አለኝ ትላለች። ከየት አመጣሽ ስትባል ከዳንኤል መጽሐፍ ከመጽሐፍ ቅዱስ ላይ። እኛ ሰው ወደ እንስሳ አይደለም ወደ ሳር የሚመለስ መጽሐፍ ቅዱስ ካለኛ እንቀበላለን። እኛ እኮ መጽሐፍ ቅዱስ እናምናለን። እኛ ማናምነው የኦርቶዶክስ ደብተራዎች የጻፉትን ፓስተሮች የጻፉትን ነው ይመርመር የምንለው። ፓስተር የጻፈው መጽሐፍ ራሱ እኛ መርምረን ነው የምንቀበለው። አታመልጥም። ጴንጤ ስለሆንክ ወይ ጴንጤማ ከጻፈው ማንል ሚዛን ያለን ለእውነት ያደርን ሰዎች ነን። እንዴ ሉተር እኮ ነው ስትለኝ ይመርመርልሃለሁ። ሉተር ላይ ይመርመርልና መጽሐፍ ቅዱስ ላይ ግን አይመረመርም የምል ሰው ነኝ እኔ። መጽሐፍ ቅዱስ ግን ይጣራ አይደለም። ይሄ ነው ክርስቲያን ያስባል። አንዳንዴ ሚዩት አድርገው ባካችሁ ስርዓት ይኑር ባክ። እዛ ወንድም ስርዓት አጥቶ ነው የመጣ ነው። ለመጀመሪያ ጊዜ ያየሁበትን ጸባይ እየተናገርኩ ነበር። እሺ ወንድም ሚዩት አድርገው ባክ። እኔ እኮ ማረክ ስለማልችል አይደለም እንደዚህ የምልህ።
እሺ እኔ እሺ ላርግ ሚዩት ላርግ ቶሎ ፈጥኜ ማውራው እኔም ስራ ላይ ስላለው ረጅም ሰዓት ማውራት ስለማልችል እባክህ አይደረግም። ስርዓት ባለው መንገድ አውሩና እባክህ ሚዩት አድርገው። እዛም ቤት ነው ሚዩት ያደረኩት ባይ ዘ ወይ እዚህ ብቻ አይደለም ሚዩት ማድረገው። እኔ እዛም አይተኛል እዛም ጨዋ ነኝ። ቤቴ ስመጣ አይደለም ስርዓት አንዴ እባክህ ሚዩት አድርጌያለሁ። እንደገና አሁን ከከፈት ካስወርዳለሁ። የመጨረሻ እድል ነው የምሰጠው። ቴንክ ዩ ጌታ። አሁን ጨዋነት የሚሰማኝ ምናምን ቤቴ ስመጣ አይደለም እዛም አይታችሁኛል። ማይክ አልከፍትም። ደቂቃ ይሰጠኛል ተሰጠኝ። ተናግሬ ስጨርስ ያ ሁላ ሰው እየተንጫጫ አንዴ ማይክን አልከፈትኩም። መማር ስላለበት ነው። ገባችሁ? መዝሙርን የምነቅፍበት ነገር እኔ ላይ ካለ ምንድነው ልዩነቱ እንዴ? ስርዓት የለህም ሰው ትንቃለህ ትዕቢተኛ ነህ ካልኩት በኋላ እኔ በትዕቢት ካወራው ምንድነው ለውጡ? ከመዝሙር ተለይቼ መታየት ስለነበረብኝ ማይክን አንሚዩት አላደርግም። ሲፈቀድልኝ ብቻ ነው። ቤቱ ዘጋም ብዬ ጻፉት እኔ ነኝ። በቃ መስመር እየለቀቀ ሲሄድ ይሄ ነው ከኛ የሚጠበቀው። ይሄንን ነው። እኛ መሰደብ ነው መብታችን እንጂ መስደብ አይደለም መብታችን። ዛሬ መሰደብ መብታችንን ተጠቅመን ወጥተናል። አንሚዩት አናደርግም። እኛ ሰው ቤት ገብተን አንሚዩት አድርገን ስርዓት የሌለው ነገር አናደርግም። ስለዚህ ጨዋ የምንጫወተው ቤታችን ብቻ አይደለም። ቤታችሁ ድረስ መጣችሁ በር ዘግታችሁ ነው የምታወሩት። ምድረ ፈሪ ሁላ ስትሉን ቤታችሁ መጣን፣ ወይም ቤታችሁ ማለት አንችልም። ነፃ መድረክ ላይ መጣን። ይሄ ነው እንግዲህ ከኛ የሚጠበቀው። እዚህ እናወራለን፣ እናንተ መድረክ ላይ እናወራለን፣ በየአደባባዩ እንናገረዋለን። ኦኬ። ስለዚህ ወንድም የባክህ አንተም ሌሎችም ስርዓትን ተማሩ። በእርግጥ ዲያቆኑ ሲያደርግ ስታየው ያንን መድገም ከሆነ በቃ ገላገሉህ እንግዲህ ላኩ። እሺ ወደ ተነሳውበት ሀሳብ ላይ ቶሎ ልጨርስ። ኤርሚዬ በጣም የምታወራው ብዙ ነገር እንዳለ አውቃለሁ። ይቅርታ ደቂቃ ስለወሰድኩኝ ምን ውስጤ ቅድም ስርዓት ችግር የለም። ተረጋግተህ ደቂቃ በደንብ ወሰድ። የፈረጎን ብቻ ድምዳሜ ልስጠው። በደንብ አንተ ተንትን እንደምታሳየን አውቃለሁ። ቪዲዮ አለ አንተ ጋር እኔም ጋር አለኝ። ራሴ ላክልኝ ቪዲዮዎችም አሉ ዩቲዩብም ላይ ማየት ትችላላችሁ። አንድ ነገር ብቻ ኦርቶዶክሳውያኖች ቃል ገቡልኝ። አንድ ነገር ብቻ በትህትና መጠይቃችሁ አንድ ነገር አለ። ተውት ኤርሚያስን ዛሬ ዳጊን ተው፣ ሌሎች ወንድሞቶቹን ተዋቸው። ዝም ብላችሁ ብቻ ጸዋለ ጽድቅ ብላችሁ ምንድን ነው ጉግል ላይ እስኪ ዝም ብላችሁ አጼ ናቸው ምንድነው ስማቸው ማነው አቡነ ጸዋለ ጽድቅ ብላችሁ ጉግል ላይ ታይፕ አድርጉ። ከዛ በኋላ እንደው በትንሹ ከ20 ከ30 በላይ የዩቲዩብ የፌስቡክ የምን መረጃ ካላገኛችሁ እኔ ልቀጣ። ዝም ብላችሁ እራሳችሁ ነው። አሁን ኤርሚያስ አለ መረጃው የሚሰጣችሁ። እናንተ በገዛ እጃችሁ መረጃውን ስታገኙት የዛን ጊዜ ምን ያህል ሲዋሽ እንደነበረ ሰሙ። መዝሙረ ምን ያህል ሊዋሽ እንደተዘጋጀ እንደነበር፣ ሌሎችም በዛ ቤት ውስጥ ያሉ በቦልድነስ ምን ያህል እየዋሹ እንደሆነ ስታዩ እንዴ ምንድነው ነገሩ? ይሄን ነገር ማስተካከል አይሻልም? ከኤርሚያስ ጋር ሙግት ከመግጠም ትላላችሁ። የምታገኙት መረጃ ምንድነው? በእያንዳንዱ ፌስቡክ ላይ የተለጠፉ በቤተክርስቲያኒቷ መረጃዎች ላይ በዩቲዩቦች ላይ የምታገኙት መረጃ ምን ይላል መሰላችሁ? ጋኔን ከሰው ጋር ተገናኝቶ መጥቆራ ተወለደ። ጋኔን የነበረበት ሰው አይልም። እንዲያው ምን ይላል? ወደ ሰውነት ቀየሩት ይላል። ቪዲዮዎቹን ስትሰሟቸው ግቡና ተመልከቱ። እራሳችሁ አገኙት መረጃውን። ለምንድን ነው ሰሙ የሚሰጣችሁ? ለምን መዝሙር ይሰጣችኋል? ለምን ዳጊና ኤርሚያ ይሰጧችኋል? በዚህ ዘመን እንዴት እናንተ ከኛ ትጠብቃላችሁ? ግቡና የፈለከውን ፌስቡክ ገብተህ አንብበው። አንድ ሁለት ፌስቡክ ብታነብ ታገኘዋለህ እኮ። የራሳችሁ ቤት የተጻፉትን በካህናቶቻችሁ የተነገሩትን በአንደበታቸው የተተረከውን ትርክት ሰማውና ከዛ በኋላ ጋኔን ወደ ሰው ተቀየረ። ጋኔን ያለበት ሰው ሳይሆን ጋኔን ወደ ሰው መለሱት የሚለውን ስትሰማ የዛን ጊዜ ከኛ ጋር ክርክር ታቆምና ሄደህ እንዴት ታዲያ ለጋኔን ታቦት ይሰራል? ጋኔን ሰው መሆን ይችላል እንዴ? እንደዛ ነው እንዴ ክርስትና የሚያስተምር መጽሐፍ ቅዱስ? አይሆንም። ጋኔን መገናኘት ይችላል እንዴ? መንፈስ ከሰው ጋር ተገናኝቶ ሰው መውለድ ይችላል እንዴ? እዚህ ጋር እኮ ያበቃል ችግሩ እኮ። ኤርሚቆ ቅድም ተናግሮታል። ነገር የተበላሸው እኮ ጋኔን ከሰው ጋር ተገናኘ ሲሏችሁ በምኑ በቃ ይሄን እኮ መጠየቀው በጨዋ ደንብ እኮ ነው። ሳትሰድቡ ካህናቶቻችሁን ዲያቆናቶቻችሁን ሳትሰድቡ በጨዋ ደንብ በምኑ ብላችሁ ጠይቋቸው። ያ ያበቃል። እዛ ጋር ትርክቱ ውሸቱ ሲጀምር ነው የተበላሸው። ይሄን ያለው ነገር። ስለዚህ በዚህ ጉዳይ ላይ ለማውራት መዝሙረ መታል አንድ ቪዲዮ በውስጥ እንድትልኩልኝ ፈልገው እኔም በራሴ ያሉኝን አሰባስባለሁ። በገድላትና ድርሳናት አንከራከርም ያሉበትን ቪዲዮዎች እንዳለ በውስጥ ለኔም ለኤርሚም ላኩልን። እኔ ጋርም ያሉትን ቼክ አደርጋቸዋለሁ። እሱን ከመንጋ አብሬ ገጣጠም ይሰራዋለሁ መሰላችሁ። አሁን ደግሞ መዝሙረ አሁን ደግሞ ሌሎችም ዲያቆናቶች ወይም ደግሞ ቲክቶክ ጀብደኞች ምን ማለት ጀምረዋል? ኤርሚ በፈለከውና በገድልም በድርሳናትም ና ብለው ማስታወቂያ ደግሞ የሰሩበትን ገጣጥመን እናሳያቸዋለን። ብታርዱን አንከራከርም፣ ቤተክርስቲያን መከራከሪያ አይሆንም ገድላት ድርሳናት ያሉበትንና ዛሬ ደግሞ መጥቶ እንዴ ጠራን እኮ በገድልና ድርሳናት እኮ ጥሪ አደረገን ብሎ አይኑን በጨው አጥቦ ነገሮች መበላሸት ሲጀምሩ እጅ ከፍንጭ ከሰው ጋር ሲከራከሩ ያለበትን ቪዲዮ ማሳየት ስንጀምር ከተነቃማ በቃ ብለው የመጡበትን ምን ያህል
ውሸታሞች እንደሆኑ ዲያቆን ውሸታም ነው፣ መዝሙር ያሬድ ውሸታም ነው፣ አንከራከርም ሲል ነበር። አሁን ደግሞ እየጨነቀው ሲመጣ ኤርሚያስ አልተው ሲላቸው እውነቱ እየተገለጠ ሲመጣ አይ በቃ ይኸው ማስታወቂያ እኮ ላክን እኮ እንከራከር ያለበት አለ። ስለዚህ ይሄን ገድል ወደ ሳይሆን አፍንጫ ተይዞ መከራከር ጀምረሃል ማለት ነው። አሁን ወደ አይደለም ባይተዌ ኑ እንከራከር ያልከው ከአቅም በላይ ስለሆነ ነው። ሰው መጠየቅ ጉግል ማድረግ ስለጀመረ ነው እንጂ እውነት እንትን ብሎ አይደለም። ስለዚህ እዚህ ላይ ተደርሷል ማለት ነው። ጊቭ አፕ አድርጋል which is a good sign። መጥፎ ሆኖ አይደለም፣ ጊቭ አፕ ማድረግ ጥሩ ነው እዚህ ላይ መድረስ። ስለዚህ መደምደሚያ ንግግር ምንድነው? ጋኔን ነው ወደ ሰው የተቀየረው። መረጃውን እናሳያለን። በጨዋ ደም መወያየት የምትፈልጉ ካላችሁ በዚህ ላይና እኔን ፐርሰናሊ ደግሞ መዝሙረ ያሬድ በምልጃ ላይ ማውራት የምትፈልግ ከሆነ ኤኒታይም እዛ ነፃ መድረክ ላይ በተለይ ለእውነት ኑር ኤርሚያስ መድረክ ላይ መጥቼ ላውራ እችላለሁ። አመሰግናለሁ ኤርሚ በጣም ስለተሰጠኝ ጊዜ። እሺ ዳግሻይ ተባረክ፣ ጸጋ ይብዛልህ። እህትየው እንኳን ደህና መጣሽ፣ ሰላም በይ። ከዛ እንቀጥላለን ማለት ነው። ሊወያይ የሚችል ሰው ካለ በዚህ ጉዳይ ሊያወራ የሚችል ሰው ካለ ማለት ነው። እኛ እንወያይም አላልንም። ቤቱ ጠበበኝ ግን እንትናን አውርድ እንትናን ስቀል የሚባል ነገር የለም። አንደኛ ልጁ እኔ ጥያቄ አለን ግራ ተጋብተን ነው ናለን ብሎ አለኝ። እንደውም እኔ አልመጣም ብዬው ነበረ በውስጥ ማለት ነው ሲጽፍልኝ ማለት ነው። ስላልቻልኩ ዛሬ ማለት ነው ያው ዛሬ ላይ ማለት ነው ኤርሚ ካልጋሪ ደወለልኝ ቅድም። አሁን እኛ ጋር ወደ 3 ሰዓት ኦልሞስት 4 ሰዓት አካባቢ ሊሆን ነው። 3 ጊዜ ደወለ። መልእክት ካለ አስቀምጥልኝ አልኩት። ከቻልክ ና ተወዛግበን ነው ብቻህን ጀምረህ ለማለት ነው ጀብረህ ንገረን መጥቆራ ምንድን ነው አለ እና በጣም ቀልደኛ ነህ አልኩት። ብቻህን ገብተህ ነው ያለው ኤርሚዬ። ብቻህን ገብተህ ለማለት አዎ፣ ግን የገቡት ብዙዎች ናቸው አይተሃል አይደል? ለአንተ ነበረ መብቱን የሰጠህ፣ ሌሎች ገብተው ግን ቤቱን ራን ያደረጉት ነበር። ልክ ነው። ብቻህን ገብተህ አለኝ። ይኸው ኤርሚ የጻፈው ማለት ነው። ከዛ በጣም ቀልደኛ ነህ አልኩት። እኔ ሳቅ በቀደም ነግሬሃለሁ እኮ አልኩትኝ። በባለፈው ላይ ቤቱ እንደዚህ እኔን ያስገባና እነሱን አስገብቶ ማሰደብ ነው ልጁ። ሆን ብሎ እንኳን በዓላማ አይደለም። አሁን ኢዮብ ሲገባ ሚስት ምናምን ነገር አለ። እንደ ኢዮብ ዘሚካኤል እኔ በየሰንሰሉ ስር በየአዲስ አበባ አጥር ጥጋጥግ በየገረገራው ስር ከሀገሩ ሴት ጋር አልገለሙትም። እኔ ሚስት አግብቼ ከሚስቴ ጋር የሚገባውን አደርጋለሁ፣ የምትገባውን ታደርግልኛለች። አለቀ። ጽድቁ ይሄ ነው። ኤርሚያስን መጥቶ ለማሸማቀቅ የሚሄድበት ማለት ነው። ኦኬ። አህያ ከአህያ ሲዋሰብ፣ ጤንዚዛ ከጤንዚዛ፣ ፈረስ ከፈረስ የግብረ ስጋ ግንኙነት ሲያደርጉ ለከተማውና ለሴቶች ለቲክቶክ ሴቶች ሁሉ እየላኩ እሱና ፈለገ ምን እንደሚያደርጉ መረጃ ወጥቶባቸዋል። ልደተ ቃልም ጭምር ማለት ነው። ሶስቱ በጣም በዚህ ጉዳይ ቢዚ ሆነዋል አሉ። እራሳቸው ናቸው ደግሞ እርስ በርስ የሚወጣጡት። የኢዮብ ዘሚካኤልን ደምረው ነው ያጋለጠው። ኦኬ፣ ደምረው ነው ያጋለጠው። ስለዚህ አደብ ይዞ መጥቶ የተከበረ ትዳር ያለውን ሰው የማንም አለሌ ጎረምሳ በአዲስ አበባ ሰንሰል ስርና ቆሻሻ መድፊያ ስር ከሀገሩ ሴት ጋር የሚገለሙት የወንድ ጋለሞታ እዚህ መጥቶ እንደፈለገ መናገር አይችልም። መጽሐፍ ቅዱሳዊ ነው። ባይዘዌ የወንድም የሴትም ጋለሞታ በህዝብ መካከል አይገኝ ብሎ ስላለ በዘዳግም መጽሐፍት ላይ ማለት ነው። የወንድ ጋለሞቶች አሉ፣ አያገቡም፣ ካገኙት ሴት ጋር ነው የሚተኙት። እንደ ኢዮብ ዘሚካኤል እንደፈለገና እንደነ ልደተ ቃል ማለት ነው። አያገቡም። አየህ። ስለዚህ ያገባን ሰው አትኮንንም ለማለት ነው። እግረ መንገዴን ይሰማል አይደል ወገኖች? ይሄው ነው እና በቀደም ነግሬሃለሁ አልኩት። እግዚአብሔር ምስክሬ ና አለኝ። 30 ደቂቃ ብቻ ንገረኝና ሂድ አለ። ይኸው አንተ እውነት ፈላጊ ሰው ፈጽሞ አይደለም አልኩት። አልመጣም ይቅርታ አልኩት። ከዛ ገብቼ እሺ አለኝ። ገብቼ ሳይ ኢንቫይት አደረገኝ። ኢንቫይቱን ቶሎ አልመለስኩለትም እና ኤርሚ ግባና ንገረን ፕሊስ ናገባ እዚህ ከመጣ ምናምን ብሎ አለኝ። እኔ ከታች ሆኜ እየሰማሁት ነበር። ገባሁት። ጥያቄው ስለምንድን ነው? ስለ መጥቆራ ነው የጠየቀኝ። ስለ መጥቆራ ጠይቆ ምን እንደተመለሰለት
ዳጊ ሰምተህ ከሆነ ምናልባት ትነግረኛለህ። አይ ቲንክ ይሄ በጥቁር ድመት ደም ቃል ኪዳን ያደረገው ሰውዬ አማኑኤል ቤተክርስቲያን በባለፈው ጌታን ተቀብሎ አጋንንት ተገስጾ ይወጣለት እሱ ሰውዬ ነው በጥቁር ድመት ደም ቃል ኪዳን ያደረገው። ኦኬ አዎ ልዑል የተናገረኝን አስቀድሜ ተናግሬያለሁ። አሁን ግን ጊዜው ስለደረሰ ገልጠዋለሁ፣ እንደጋልጫለሁ። መጥቆራን ምን ብለው ነው ያሉት? መጥቆራ እኮ ነው ያደለው እኮ ቀርጬና ሰፍቼ የሰጠኋቸው። መጥቆራ የአየር ላይ ጋኔን ነው። ዳግዬ እንዳላችሁ ዩቲዩብ ላይ ገብተህ ጽዋ ለጽድቅ ብቻ ብለህ ስትጽፍ እንዳለ ይመጣልሃል። ይኸው ኤርሚ ዝም ብለህ 2 ደቂቃ ስታሰማን ሁሉ ነገር ይፈራርሳል። ምን ነገር ይሰማል መሰለህ? ወደ ሰው መልሰውታልና ጋኔን ነው። ጋኔን ያለበት ሰው አይደለም። አዎ ኖ ጋኔን ያለበት ሰው ተበላሸች እዚህ ይችላል። ይሄ ቆንጆ የሚመለክ ሲሆን እናታቸው ደግሞ ሰዓሊተ ሰንበት የምትባል ዘማዊና ሰንበትን የምትሽር ሴት ስትሆን በእንደዚህ አይነት ግብር እያለች ከነበረችበት ቦታ ከእንደ ለቃቃ በተጉለት ውስጥ ክፉ ጠንቋይ ቃልቻ ስለነበረ ወደ እርሱ ሲሄዱ በመንገድ ላይ አርፋ እንዳለች እንቅልፍ ሸለብ አደረጋቸው። ፈረጎ የሚባለው የቀትር ጋኔል በዚህ ሰዓት ግብረ ሥጋ ግንኙነት ተገናኛት። በዚህ ጊዜ መጥቆራ የሚባለው ክንፍ ያለው ምን አልከላጊ ፈረጎ የሚባለው የቀትር ጋኔን ሲገናኛት፣ ፈረጎ የሚባል የቀትር ጋኔን ያረፈበት ሰው ሲገናኛት አይደለም፣ ሰው አይደለም፣ ጋኔን ነው። ጋኔን እዚህ ጋር እንደገና ደግሞ ወደ ሰው ሲመለስ ደግሞ እናያለን። ገዳሙ የሚገኘው እንደው ውሸት የመሰላችሁ ሰዎች ካላችሁ ገዳሙ የሚገኘው በሰሜን ሸዋ በደርነባ ወረዳ በሰላሌም አቅጣጫ ያስገባል። ግን በአልባሳ ገብርኤል በኩል ወይ ደግሞ በኮምቦልቻ 5 ኪሎ ሜትር ገዳሙን እንደውም እንርዳ እናቋቁም ብሎ የሚል የቤተክርስቲያኒቱ ራሱ ታፔላ የተለጠፈበትን ያ የተላከው የንስር ዓይን ያለው ወንድሜ ልኬው እንደዚህ አንስቶታል ማለት ነው። ያው አቡነ ጽዋ ለጽድቅ ማለት የአየሩ ላይ ጋኔን ገዳም ማለት ነው። የጋኔኑ ገዳም ማለት ነው። አቡነ ጽዋ ለጽድቅ በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ልጅ ተጠምቀው የመነኮሱ ጻድቅ ናቸው ይላል። በየወሩ በ29 ይከበራሉ። እረፍታቸውም በህዳር 29 ቀን በገዳሙ በድምቀት ይከበራል። እንደዚሁም ጽንሰታቸው ከጌታ ጽንሰት ጋራ በመጋቢት 29 ይከበራል። ጻድቁ እስከ 7 ትውልድ ድረስ የሚያስምሩ ልጅ ለሌላቸው በቃኝ እስኪሉ ድረስ ልጅ የሚሰጡ ናቸው። በገዳሙ የጻድቁ ዋሻ፣ መቃብር፣ ጸበል፣ የአቡነ ተክለ ሃይማኖትና የእግራቸው ዱካና ሚስጥራዊ ዋሻ ይገኛል። አቅጣጫው ከደነባ ወረዳ በአልባሳ ገብርኤል በኩል 15 ኪሎ ሜትር አለ። ይኸው ከአልባሳ ደግሞ በኮምቦልቻ 5 ኪሎ ሜትር አለ። እዚህ አስተዳድሮቹ አቶ የኋላሸት እና አቶ ሰለሞን የሚባሉ ስልካቸው ሁሉ ጭምራለ ማለት ነው። ስለዚህ ኦርቶዶክሳውያን ንስ ይመልስሉ። ለሰይጣን ታቦት ቀርጻችሁ ከሰይጣን አርአያ ወደ ሰው አርአያ መልሳችሁ ማለት ነው። ለውጣችሁ አተ ሰው ከነበረ እንዴት ሰውን ወደ ሰው ይለወጣል? አይለወጥም። ሰይጣን ስለነበረ ነው። ዳጊ በጣም በትክክል ነው ያየው። ሰይጣን አሁን ሰው ነው ብለው ሊያጭበረብሩ ማለት ነው አችሉም። ኑ ከኛ ጋር እናውራ በጉዳዩ ላይ እንቀጥላለን ማለት ነው። ተባረኩ፣ ጸጋ ይብዛላችሁ። እሺ እዚህ አንድ እንግዳ አለ። አራራት ከየት ቤተ እምነት ነው? ይቅርታ ኤርሚ። አቤት እህትየው። ጊፍት ጋለሪ ሰስፔንድድ ሆኗል፣ ሪፖርት ተደርጎብሃል። የመጨረሻ ከመውረድክ በፊት ኮፒ ሊንክ ይደረግልክ። ዘመን የለውም። አይ እኔ ከገባ በኋላ እኔ ራሱ ጊፍት ሰጥቻለሁ። አሁን ሰስፔንድድ ሆኖብሃል። ኦኬ በቃ እንደዛ ሪፖርት ያደርጋሉ። ስለዚህ ቤት ከፍቷል እየተቀበላችሁ ታፕታፕ ይደረግ። ታፕታፕ አርጎ ኮፒ ሊንክ አርጎ ወገኖች ተባረኪ። እሺ አራራት ከየት ቤተ እምነት ነው? ከወንጌል አማኝ ነኝ ንምዬ። እሺ ቴንኪው። ኦርቶዶክሳውያን ካላችሁ መምጣት ትችላላችሁ። ኦርቶዶክሳውያን ካላችሁ መምጣት ትችላላችሁ። የአየር ላይ ጋኔን ኦርቶዶክስ አላመለኩም ብላ ካለች መታችሁ ተጠየቁ። ኦርቶዶክስ ሰውን አይደለም አጋንንትን እስከ ማምለክ ደርሳለች። ኦፊሻሊ ምን ትላላችሁ?
ለአጋንንት ቤተክርስቲያን ተሰርቶለታል። ለአጋንንት ታቦት ተቀርጾለታል። ለአጋንንት ቀን ተሰይሞለታል። አጋንንት ያማልዳችኋል። ተክለ ሃይማኖትም እኮ ለአጋንንት ያማልዳሉ አይደል? ክርስቶስ ሰምራም ለአጋንንት አማለደች። አጋንንት ደግሞ ለኦርቶዶክሳውያን ያማልዳሉ ማለት ነው። እየተመላለዱ ነው። እሺ ክብረው እሺ አይመጡም ደግሻዬ ምን ቦታቸው ይመጣሉ? አይመጡም። ካላችሁ ግን ግቡ። በታሪካችሁ የማታፍሩ ከሆነ ማለት ነው። አይተዋቸው በቃ አይመጡም። እኔም እነሱም በሆነ አልመጣም። ዳርዳሩ ነው የምሄደው። ምን ብዬ ልል አሁን እኛ ጴንጤዎች አጋንንት ኦፊሻሊ አጋንንት እንደዚህ ቤተክርስቲያን ሰርተነት ብናመልክ ምን ብዬ ገባለሁ? ዳጊ ምን ብለን እንገባለን? ከገባን መቼም ልንቃወም ካልሆነ በስተቀር እኔ እንዲህ አይነት ኮተት አልቀበልም ብዬ ካላልኩ በስተቀር ምን ብዬ ልል እችላለሁ? በኦርቶዶክስ ደግሞ የፈለግከውን ነገር አድርግ፣ ተቅማጥም ያድናል በሎ ሲሉ አሜን ነው የምትለው። መቃወም አትችልም። ትውከትም ያድናል በሎ ሲሉ አሜን ነው የምትለው። ሰይጣንም ያድናል ተብሎ ሲባል አሜን ነው የምትለው። አሜን ነው የምትለው። ለምን ይገባሉ? ካሉ ግን መግባት ትችላላችሁ። ጥያቄን ጠይቃችሁ በእውነት ህዝቡ አንድ ቀን ማወቁ አይቀርም። ሸፋፍነውት አይቀሩም። እሺ ቤቲ እንኳን አላመጣሽ። ቤቲ ሰላም ኤርሚ፣ እንዴት አደራችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ታችን? ይሰማል ድምፄ? ይቆራረጣል። ከየት ቤተ እምነት ነው? ይሰማል እህታችን? አቤት። ከየት ቤተ እምነት ነው የመጣሁት? አዎ ከዚሁ ነኝ። ከየት ቤተ እምነት ነሽ እህታችን? ከዚሁ የሚባል ቤተ እምነት አለ እንዴ? ከዚሁ ነው። እሺ ከዚሁ ከሆንሽ እሺ ከዚሁ ሁኚ። እዛው ከዚሁ ከሚባለው ገስት መላክ የለብሽም። ከዚሁ እዛው ሁኚ። ኦኬ ኦርቶዶክሳውያን ካላችሁ ኑና ጥያቄ እንጠይቃችኋለን። ጥያቄው ምንድን ነው? ግልጽ ነው። ጥያቄው ግልጽ ነው። ለምንድን ነው በቃ አትላኪ ቤቴ አትላኪ። እሺ አትላኪ። ከዚሁ የሚባል እምነት ዛሬ እንዳለ ገና እያወቅን ነው። ሰው ቤተ እምነቱን እንኳን ለመናገር እንዴት ያፍራል እንዴ! እሺ አትላኪ እህታችን። ደግመሽ ከላክሽ ያው በብሎክ ልትሸኝ ነው። አትላኪ። በቃ እድል ተሰጥቶሻል። ቤተ እምነትሽን እንድትናገሪ ነበር። እኛ መድረቅ የለብንም። ኤኒዌይ እህትየው የምትይው ነገር ካለ ማለት ትችላለሽ። ቀጥይ። ሰላም ብያለሁ ሁላችሁም። አይ ያመለጠኝ ነገር አለ ማለት ነው። ግን ምን ብለው ለመጥቆራ መልስ እንደሰጡና እንደተከላከሉ ብሰማ ደስ ይለኝ ነበር። ግን በቃ በመሀል ነው የገባሁት። እዚህ ነው የሰማሁት። ከዛ በፊት የነበረውን አልሰማሁም። አይ እሱን ቅድም የሆነ ጫጫታ ነበረ። ጥያቄ ጠየቀ ኤርሚያስ የሚባል ሰው በውስጥ ኮሜንቱን ቅድም እንዳነበብኩልሽ እና ብሎ አለኝ። ሄድኩኝ እና 30 ደቂቃ ወስደህ ለጥያቄ መልስ ስጠኝ ብሎ አለ። ከዛ ስንሄድ እንግዲህ ጫጫታ በዛ ማለት ነው። መዝሙር ያሬድ መጣ፣ እነ ኢዮብ መጡ፣ ወደ ስድብ ገቡ ማለት ነው። እና መዝሙር ያሬድ ከሰው ይውረድልንና እኔ እናንተ እናወራለን። እኔ ደግሞ ለምን ሰው ይወርዳል? አንያ ሲገባ ተናዶ ነው የገባው። እንደገባ ነው ያወራ የነበረው። ዳጊ ረጅም ሰዓት ተቀምጦ አላወራም። ማይከፍቶ እሱ ገባ አወራ። አይወርዱም። አንደኛ እኔ ለምንድን ነው አይወርዱም ያልኩትኝ? እኔ ራሱ እኔን ነው የጠራኝ። ቅድም በሜሴጅ ላይ እናሳየኋችሁ ማለት ነው። ራስህ 30 ደቂቃ ወስደህ አውርተህ ከዛ ትሄዳለህ ነው ብሎ ያለኝ። እና በጣም የሚገርመው ሚስቴ ነች ዛሬ ልጆችን ሄዳ ነርታ ያመጣችሁ። በዚህ ሰዓት ሚስቴን መኪና እንድትነዳ አልፈቅድላትም። በቃ እና ማማ ዛሬ ጠንከር ያለ ነው።
ሂጂና አንቺ ልጆቹን አንሺ ብዬ ልትወልድ የደረሰች ሚስቴን ነው የላኩት ማለት ነው። ያወራሉ ብዬ ሰው ተገኘ ብዬ ማለት ነው። ከዛ ጫጫታ አደረጉት። ከዛ ወደ ስድብ ገቡ ማለት ነው። ለሜርሲ ልንገራት ኤርሚዬ፣ ቀደም ብዬ ገብቼ የሰማቸው ነበረ። ሜርሲ ያለሽ ይሰማሽ ነው? ምን ያደረጉት መሰለሽ? የመጥቆራ ጉዳይ ለሁለት ተከፈለ እዛ ቤት ውስጥ። አንደኛው ወገን ምን ይላል? የነሰሙ አንጃ ያው አረ እንዲህ አጋንንት እኮ አይደለም ሰውየው፣ አጋንንት ያደረበት ሰው ነው እንጂ አጋንንት አይደለም። እና ምን ይገርማል እንዴ? አጋንንት ያለበት ሰው ከሴት ላይ ወልድ ነው እንዴ? እና ይሄ አስገራሚ አይደለም ብለው ውሸት ዋሹ። እውነታው ግን ምንድነው? ገድሉ ምንድነው የሚለው ራሳቸው አባቶች ሲናገሩ ቪዲዮ ላይ ከፍተን ማሰማትም እንችላለን። ቅድም ማሰምቶ አይደል? አጋንንት ያለበት ያደረበት ሰው ሳይሆን ራሱ ጋኔን ነው ከሴት ጋር የተገናኘው የሚለው ነው። ያው የምታውቂው ነገር ነው የምነግርሽ። ግን ይሄኛው የምታውቂው አንጃ ነው። ሁለተኛው አንጃ ደግሞ ምን እያለ መሰለሽ? አይደለም ልክ ነው፣ እርግጥ አጋንንት ነው። ግን ምን ይገርማል አጋንንት መሆኑ እንዴ? ናቡከደነፆር ወደ እንስሳነት ተቀይሮ የለም እንዴ? ሊቀየር እኮ ይችላል። ሰው ወደ እንስሳነት እንኳ የተቀየረበት ሀሳብ መጽሐፍ ቅዱስ ላይ አለ አይደል? ደግሞ የሚል አለ። እና ሰው ወደ እንስሳነት ተቀየረ ማለት አጋንንት ወደ ሰውነት ይቀየራል ማለት ነው እንዴ? መጀመሪያ ሰውየውንም ወደ እንስሳነት የቀየረው እግዚአብሔር ነው። እሱም ይሄ ታሪክ መጽሐፍ ቅዱስ ላይ ያለ ነው። የእናንተ መጥቆራ ግን መጽሐፍ ቅዱስ ላይ ያለ ታሪክ አይደለም። የእናንተ ታሪክ ግን ሐዋርያት የሚያስተምሩት መጽሐፍ ቅዱስ የሚደግፈው አጋንንት ወደ ሰውነት መቀየር ይችላል፣ ከዛም ታቦትና ቤተክርስቲያን ይሰራለታል የሚል አግባብነት ሊኖሩ አይችልም። በቃ ተስፋ የሌለው አንድ ፍጡር ማለት አጋንንት ነው፣ የተጣለ የወደቀ ነው እንጂ የሆነ ቦታ ላይ ደግሞ እንዴ በጣም ጥቅስ እኮ አለ ኤርሚ የምብለው እንዳስቀምጣ ካለ አጋንንትም ያምናሉ ይንቀጠቀጣሉ የሚለውን ጥቅስ አስቀምጠዋል። ከጎን ላሳያችሁ እችላለሁ። ለዚህ ማስረጃ ማለት ነው። ያምናሉ ምትለዋን ወስደው አጋንንት መጨረሻ ላይ ያምናል ብላ ታስባለች ኦርቶዶክስ። መጨረሻ ላይ አጋንንት ያምናል ከኛ ጋር አብሮ መንግስተ ሰማያት ሊገባ ማለት ነው። አረ እንደው ምን አይነት ጉድ ነው! አጋንንት ያምናልና አጋንንት የግብረ ስጋ ግንኙነት ያደርጋል እኮ ይለያያል እኮ ሁለቱ ነው። የእሱማ የእነንትና አንጃ ነው። የእነንትና አንጃ ብልት ከየት እንዳመጣ አይታወቅም። መንፈስ የሆነ አጋንንት ይወልዳል ይልሻል። ይሄኛው አንጃ ደግሞ አጋንንት እኮ ያምናል ይልሻል። እንግዲህ እዚህ ላይ ተደርሷል። ሰይጣን ያምናል የሚል ምትል ቤተክርስቲያን ነች ኦርቶዶክስ ማለት ነው። ስለዚህ በዚህ መካከል ልጁ ጥያቄ ሲፈጠርበት ነው የጠየቀን። አሁንም ካለ እሱም ሌሎችም ጥያቄ ካለባችሁ በመረጃ ልናሳያችሁ እንችላለን። መጀመሪያ አጋንንት ራሱ ጋኔን ነው እናንተ ቤት ቤተክርስቲያን የተሰራለት አባቱ ፈረጎ የሚባል የጋኔን ልጅ ከሰው ጋር ተገናኝቶ የተወለደ ጋኔን ነው ቤተክርስቲያን የሰራች። ለምን ለጋኔን ለሰይጣን ቤተክርስቲያን ሰራችሁ? እንዴት ጋኔን ያምናል ትሉናላችሁ? መጽሐፍ ቅዱስ አጋንንት ያምናል ሲል አምኖ ጌታን ተቀብሎ ክርስትና ይጀምራል ማለት ነው እንዴ? አይደለም። ኦፍኮርስ የጌታነቱንማ ማያመን የለም እኮ። እምነት ስናወራ እንደዛ ነው እንዴ? አጋንንት ያምናል ሲል ያዕቆብ ሲናገር ጌታ እንደሞተለት ያምናል ማለቱ ነው እንዴ? እንዴ አይደለም። ተው እንጂ ወደዚህ አይነት እምነት ቀየራችሁት እንዴ? አጋንንት ያምናል የሚለውን ቃል ወስዳችሁ አማኝ ያረጋችሁት እና እንዲህ አይነት ውንብድና ላይ ደርሰዋል ልልሽ ነው። ለማንኛውም በዚህ ሁለት አንጃ መካከል የተፈጠረውን ነገር የሚሻለው ኤርሚያስም ዳጊም ምንም ሳይሆን የቤታቸው ሰዎች ያወሩትን ይኸው በመረጃ ሰንደን አዘጋጅተናል። ይሄ ነው ያለው የተፈጠረው ዛሬ በሌላ ቤት ላይ የተፈጠረው ችግር ማለት ነው። ስለዚህ መልስ አለን የምትፈልጉ። ስለዚህ ራሳቸውም ለሁለት ተከፍለው ነበር ነው አይደል ዳጊዬ? አዎ ግራ ተጋብተዋል። አዎ ትላንትና ነው በእርግጥ ይሄኛው አንደኛው አንጃ ሳይወራ የነበረው። ዛሬ ደግሞ በድርሳና ገድላት ላይ አልከራከርም ሲል የነበረው ኧረ መከራከር እኮ ጀመርን እኮ ማስታወቂያውን ላላክን እኮ ብሎ አይኑን በጨዋት ነው መጥቷል። ሁለት ቪዲዮ ሰራላለሁ መዝሙር ያሬድ አንከራከርም ያልክበትንና አሁን ደግሞ ይኸው እንከራከራለን ያልክበትን በገድላትና ድርሳናት አንከራከርክበትም ያልከውን ቪዲዮ አመጣላለሁ ሰሞኑን። ከዛ ደግሞ ዛሁን ሰሞኑ ደግሞ እንዴ ላክን እኮ ኑ እንከራከር አልን እኮ ብለህ አይንን በጨው አጥበህ የመጣህ በጣም ውሸታም ሰው ነህ። ከዚህ በላይ አይደለም። በቃ ውሸታም እላለሁ። ሌላ ፐርሰናል ነገርን የምናገረው ነገር የለም። ግን ድብን ያልክ ውሸታም ነህ። በቃ አይንን በጨው አጥበህ በገድልና ድርሳናት ልትከራከር የመጣው ጉደኛ ነህ። እና ለማንኛውም ወልሴ ሞር ገና ከተፈለገ ማያርፉ ከሆነ ሀሰታቸውን ማያቆሙ ከሆነ እሺ። እህትየው ዋትሳፕ ዳግሻ ይቀጥል። ወገኖች ታብ ኮፒሊንግ ሼር ካደረጋችሁት እንቀጥላለን። ዋትሳፕ ሰርተሽ ላኪልኝ እህትዬ፣ ተባረኪ። ዋትሳፕ ይህንን ጥያቄ ካለባቸው ይግቡና ይጠይቁ። መግባት ይችላል። እኛ አይግቡ አላልንም። ኦፊሻል ነው አልኳችሁ።
ኦፊሻል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጋንንትን ሰይጣንን ታመልካለች ማለት በደንብ ነው የምታመልከው። እኔ ገዳሟ ድረስ ሰው ልኬ ያረጋገጥኩትን ነገር የትኛው ኦርቶዶክስ አይነ መጥቶ ዲናይ ሊያደርግ የሚችል ካለ ይምጣና ይናገር። ይምጣና ይናገር። ለምንድነው ሰይጣንን የምታመልኩት? ለምንድነው ለሰይጣን ታቦት የቀረጻችሁት? ለምንድነው ለሰይጣን ቤተክርስቲያን የሰራችሁት? ጥያቄ ነው። እናንተ ክርስቲያኖች ነን ብላችሁ ካላችሁ ለምንድነው ለሰይጣን የሰራችሁት ቤተክርስቲያን? አሁን ወንድማችን ተመስገን አሁን ታች አለ። ሰይጣንን ሊያመልክ ነው ክርስቶስን ከማምለክ ወጥቶ የሄደው ማለት ነው። ቢመልስልን እነሱ አይደፍሩም መቼም። እሱ ቢመልስልን ኤርሚ መጥቆራ ድኗል እያሉን እኮ ነው። በሌላ ቋንቋ አለ መጥቆራ ድኗል እያሉን እኮ ነው። ይግባ ተመስገንም ካለ ይግባ። ግን መጥቆራ ድናል ካላችሁን መቼም ሰው የሚድነው በክርስቶስ ቤዛነት ነው። ስለዚህ ኢየሱስ ለሰይጣን ነው የሞተው እኮ ማለት እኮ። ለምን ኤርሚ ልሰፋ አድርገን አናየው? ባጭሩ መጥቆራ ድኗል፣ ክርስቲያን ነው፣ ወደ ሰውነት መልሰውታል፣ ማገልገል ጀምሯል ካላችሁና ታቦት ተቀረጻችሁለት ሰይጣን ጋኔን ክርስቲያን የሚሆን ከሆነ መቼም ሰው ሳይሞትለት ኢየሱስ ሳይሞትለት የሚድን ሰው የለም አይደል እንዴ? ስለዚህ ኢየሱስ ለሰይጣንም ሞቷል እያሉ ነው ባጭሩ። እና ፈንዳው በቃ እንደዚህ ያ ናተም ያውራ እስኪ ከዳጊ ጋር አውራ። ከኔ ጋር እንኳን ብዙ ትነጫነጫለህ። ናውራ እስኪ በኦርቶዶክሳዊት ቤተክርስቲያን አላፍርም ትልል እንዴ? ብዙ ጊዜ ናስኪ ሰይጣን ስላዳነው ኢየሱስ ና እናውራ። ተመስገን ና ገባ ና ከዳጊ ጋር አውራ። እንዴት ያለ It's getting ridiculous. አሁን ነገሩ በጣም እየከረረባቸው መጣ። ገባ አንዱን እናስተካክለ ሲደፍኑት በዛ ጠብ ሲል በዚህ ላይ ያስተካክሉት ሲሉ እየባሰ እኮ መጣ። እንደው እናንተ እንዳላችሁት ወደ ክርስትና እንኳን ተመልሶ እኮ ከሆነ እና ድኖ ከሆነ መቼም መዳን በሌላ የለም እንዴ? በሌላ የለም፣ ሌላ የሞተ የለም። የክርስቶስ የቤዛነት ስራ ለሰይጣንም ነው ማለት ነው፣ ለዲያብሎስም ነው ማለት ነው። ተበላሸ እኮ ነገሩ። አሁን የበለጠ የድጥ ችግሩ እኮ አንዴ አይደለም እኮ እየሰመጥክ ነው የምትወጣው። በቃ ያለው የመጨረሻ መውጫ ወንጌል ነው፣ እውነት ነው። ጊቭ አፕ ማድረግ ነው፣ እጅ መስጠት ነው፣ ያዘኝ ጌታ አድነኝ ማለት ነው። ጌታን መቀበል ነው። ሌላ ምንም ምርጫ የለውም። ደሞር በተከራከራችሁን ቁጥር እስቲ አንድ ኦርቶዶክሳዊ ከስር እስኪ እንደው እውነት ያለ አንድ ኦርቶዶክሳዊ በገድላትና ድርሳናት አንከራከርም ብለው ያውቃሉ? ኦርቶዶክሶች አይ ተደዋውላችሁ ለምን ታደርጋላችሁ? ተሚ እዚሁ ገብተህ አውራ። አይ ነው እንደምትበደዋል ትችላለህ፣ ግን ለምን ይዞ አታወሩም? እንችላለን፣ ምንም ችግር የለውም። ተሜ ጋር መደዋወል እንችላለን። ግን ና ከፈለክ ግባና አውራ፣ ካልፈለክም ችግር የለም። ስኬሪንግ ሩዲ አሁን ብቻ እንዲያውም ጥሩች መደምደሚያውን የሄዱልበት ቤኪ ሊያወራ ፈልጓል። በቃ ለሰይጣን ኢየሱስ ሞቷል ወይ ደግሞ ሌላ ርዕስ እስኪ እናስገባላቸው ኤርሚ። በቃ ስለዚህ መጥቆራ ዳነ ማለት ለመጥቆራም ለሰይጣንም ለአጋንንትም ኢየሱስ በመስቀል ላይ ሞቷል ማለት ነው። ወይኔ ነገር ተበላሸ ዘንድሮ። እሺ ቤኪ ቀጥሉ፣ ሌሎች ወንድሞች ቀጥሉ። አይ ዳጊሻ እንዴት ነህ ኤርሚ? ቤታችን ኢትዮጵያ ደህና ናችሁ ወይ? እኔማ የሆነ ቪዲዮ ላሳያችሁን ብዬ ነው። በድንጋይ እንትን ሰው የሚያስ በኦርቶዶክስ ላሳያችሁ። እሺ እሱን ቪዲዮ ፈቃደኛው ከሆነ ርዕስ ሽፍት የሚያደርግ ብቻ እንዳይሆን። አይ አይደለም፣ ድንጋይ በጣም ግሩም ድንጋይ ናት፣ የምትገርም ማለት ነው። ሴቶች ምጥ ሲያዙ ጠጋ አድርገው ጆሯቸው ጋር ካሏቸው ያችን የድንጋይዋን ድምፅ ሰምተው ይወልዳሉ። ምጣቸውን ይረሱታል። አያችሁ ምን ዳን የገባ ነው እንደው ማለት ምን አይነት ምንድነው? መታው ከበላይ የማይበለ ዝምቱ ዓለም ከማየር መንገስ ሲዮ ማህሪት ገኝ አንቺ ናብሊስ ነሽ፣ ናብሊስ ብዬሻለሁ። በላይ ላይ የተነሳው ሞገድ ጸጥ እንዲል አንቺ ምን በይው ገስሽው ብሏል። ስለዚህ ተመልከቱ፣ ጭንቅ የያዘች ወላድ የተባለው ሰው ነው። ማነው ወላድ የተባለው? ያችን ሲሰሙ ወላዶች በዚያች በድንጋይዋ ድምፅ ህመማቸውን ረስተው ምን ማለት ይጀምራሉ? ጽንሱን መውለድ እንዲጀምሩ ያችን የድንጋይዋን ድምፅ ሲሰሙ የዓለም የመከራ ጽንስ ሴቶች 80 ቀን ያህል ተንፈራግጠው መቃብራቸውን ያህል ቆሻ እንዲያቅጥሩ እንደዚህ አድርጎ ክፉ መልኩን እያሰቃየ 40 ቀን ያቆያቸዋል። ከዛ በኋላ ነፍሳቸውን ይዞ ወደ ሲኦል ያወርዳት ነበር። ድንግል ማርያም ክርስቶስን ስትወልድ የክርስቲያን ነፍስ የሞት ጣይር ቀረለት።
ይህን ያስቀረልን አምላክ የተመሰገነ ይሁን። ለዚህ ነው እምርው ቅሰር ይዋ ወታምዋ ሙሴ ምድረ ናባው ባይገባ መቃብር ሊለካ ገደም እንዳለ መላእክት ከገነት ቅጠል አምጥተው ሸተት ቢያደርጉት አረ የሽታ አሳያ ይመስጣል ብሎ ሲል ነፍሱ ውልቅ እንዳለችው ከዚህ በኋላ ክርስቲያን ሲሞት ጋኔን መጥቶ እያሰቃየው ሳይሆን ቅዱሳን መጥተው እያጠኑለት፣ መላእክት እያረጋጉት፣ መላእክት ከበውት፣ አጋንንት ርቀው ወደ ክርስቶስ ፊት በሞገስ ለመቆም የበቃው ድንግል ማርያም ክርስቶስን ስትወልድ ነው። እሷን የሰጠን መድኃኔዓለም ይመስገን። ለየትኛውም ችግራችሁ ቢሆን ማርያም አለች በሉ። ሁላችሁ በሉ ንገሩኝ እንጂ ማርያም አለች በሉ። በደንብ ማርያም አለች፣ አለቀ። ማርያም ከጭንቅ ከ5500 ዘመን መከራ ያላቀቀችን እሷ አለች። ልባላችሁ ስሙ። በየትኛውም መከራ እንኳን ጊዜ ቢሆን ወላዲተ አምላክ ፈጥና ደራሽ ናት። ለምን እሷ በየላችሁ ልብ ብላችሁ ስሙ። እሷ ከዓለም አስቀድማ ንጹሕ ሆና በእግዚአብሔር ፊት የተገኘች እሷ ከሆነች ወደ እሷ መጥቶ ሰውን ካዳነ አሁንም ፈጥና ስትደርስልን ማን ይደርስልናል? ልጇ ይደርስልናል። ወላዲተ አምላክ ከሁላችን ጋር ትሁን። ወላዲተ አምላክ ከሁላችን ጋር ትሁን። የማን ልጆች ናችሁ? የወላዲተ አምላክ። ድንጋይ በጣም ግሩም ድንጋይ ናት። ርሻ ያለ ዳግሻዬ ሰው በድንጋይ አምኖ መካን የሆኑ እህቶች ይወልዳሉ እያሉን አባታችን እና ወንደስ ጨርሻ እኚህ ሰውዬ እንኳን የቤተ ክርስቲያኒቷ ላያብሊቲ ናቸው። ባይ ዘ ዌይ እኛ ብቻ ሳይሆን ኦርቶዶክሳኖችም ጥሩ ስሜት አይሰማቸውም። እኚህ ሰውዬ ሲያወሩ ላያብሊቲ ናቸው። በጣም በጣም ብዙ ዋጋ ያስከፍሏታል ቤተ ክርስቲያኒቷን። ልክ እንደ ዶክተር ዘበነ የማይናገሯቸው ግን ይሄ ሰውዬ እንደው ዝም ባለ የሚሏቸው አይነት ሰው ናቸው እና ከኛ እኩል ብዙ ኦርቶዶክሳኖች ይቀየሟቸዋል። ማለት ይሳቀቃሉ። እኚህ ሰውዬ ባወሩ ቁጥር በጣም ነው የሚጨነቁት ኦርቶዶክሳኖች። በጣም ላያብሊቲ ናቸው። ብዙ ገና ዋጋ ያስከፍሏቸዋል። ቶሎ ያው የሚደረገውን ካላደረጓቸው በስተቀር በጣም ምርጥ ተረት ነው የሚያወሩት። ምርጥ ማለት አፍ የሚያስከፍት ያው ይወዳል፣ ተረት ሰው ይወዳል። ስለዚህ ይሰማቸዋል። ግን ብዙ ሪስክ ውስጥ እና ብዙ ዋጋ መክፈል ውስጥ ቤተክርስቲያኒቷን የሚከቱ ሰው ናቸው። በጣም ይሄማ በጣም ትንሽ ነው ያወሩት እኮ። ማርያም ኪድናፕ አደረገች እኮ ብለው ልጅ እኮ የሚያወሩ ሰውዬ ናቸው እኮ። ማርያም ልጅ ይዛ አልሰጥም ልጄን ካልሰጠሽኝ አለቻት ምናምን የሚባሉ ሰውዬ ናቸው እኮ። ማርያም እንግዲህ አስቡ፣ የሰው ልጅ ይዛ ወይም ደግሞ ልጇ ተወስዶባት ልጅሽን ከፈለግሽ ኢየሱስን ከፈለግሽ ልጄን መልሺ ምናምን ብላ ሴትየዋ በመጨረሻ ማርያም ጊቭ አፕ አድርጋ ልጅ ሰጠች ምናምን። ምንድን ነው በጣም እንደው ማለት ኧረ በቃችሁ ኦርቶዶክሶች፣ በጌታ ቀጥሉ ወገኖች። ዳግሻዬ በገዳም ውስጥ ራሱ የተለያየ ቤተ እምነት እንዳለ ታውቃለህ? በእንትና ማን ነው እሸቱ መለሳ የሄደበት ገዳም ውስጥ 3 አምላክ አለ ብሎ የሚያምን እንትን አለ። 2 አመለካከት ያላቸው አንድ ላይ ያመልካሉ፣ በህብረት የሚያደርጉ። እሺ ወገኖች ሰማለሁ። ኦኬ እርምሻ መጥቷል። ሰማለህ? እርምሻ ይቀጥል። ኦኬ ድምጼ እኮ እምቢ አለኝ። እንዴት ነው በጌታ ታታቡን ቢያንስ 100 ኬ ብታስቀምጡ ጥሩ። ሪፖርት እዚሁ ያለ ሰው ነው መሰለኝ የሚያደርገው። እህትየው አይተሽዋል? ኦኬ እሺ። እነኚህ ትንሾቹ ጽሁፎች ደቃቅ ባይሆኑ ናይስ ነበረ። እህትየው ምናልባት ከሰማሽ ትንሽ በተን ብታደርጊው ማለት ዘርጋ ብሎ ቢል ለአጋንንት ቤተክርስቲያን ብሎ የሚለው ፊት ለፊት ላይ ብታደርጊ የሰራችሁት ታቦት የቀረጻችሁት ስለምንድን ነው? ትንሽ ከታች ያሉትን ማለት ነው። ጥያቄ ይሄ ነው። በቤታችሁ ሁሉ ለእናቶቻችሁ፣ ለአባቶቻችሁ፣ ለአክስቶቻችሁ፣ ለአያቶቻችሁ፣ ለባሎቻችሁ፣ ለሚስቶቻችሁ ሁሉ ጭምር ተናገሩ። አረ ጉድ ነው።
አጋንንት ታቦት ተቀርጾለት ህዳር 29 ቀን ሰሜን ሸዋ ደነባ ወረዳ ውስጥ ገዳም ተገድሞለት ታቦት ተቀርጾለት አጋንንት በኦፊሻል ታቦት ይወጣል። የአጋንንቱ በረከት እንዲያድርብን መሄድ አለብን ብላችሁ ኦርቶዶክሳውያን ችኳንታ ተከራይተህ ያው ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ዙረት ቤቱ በጣም ብዙ ሰዎች ይወዳሉ መዞር። ታቦት ይዘን ለምን እንደምንዞረው የዙረቱ ምክንያት ገብቷቸዋል እያሉ ነበር አባ ገብረ ኪዳን። ምን የዙረት ጉዳይ ምን ይገባናል? ዙረታም ነው። ሰይጣን ዘዋሪ ነው ጌታ ያለው ምንድነው? ሰይጣን ወይ ወዴት ያርገለ ዓለምን ሁሉ ዞርኳት ብሎ ዙረት ያው ከሱ ነው። እና ይሄው ይሄ እንጨት የተሸከመው ስዕሉ ላይ የምታዩት እንጨት የተሸከመው ሰይጣን ነው። መጥቆራ ጋኔን ማለት ነው። ጭራ አለው ባይዘው ጭራ አለው። ቀንድ አብቅሏል። ይህንን ነው ከዛ ሲጸልዩ ወደ ሰዋርያነት ቀይረውት እንደዚህ አሁን ከጎኑ ደግሞ ያለው የሆነው ማለት ነው። ኮንቨርት ተደርጎ ማለት ነው። የአባቶች አምላክ ረገምኩት። በእውነት በኢትዮጵያ ኦርቶዶክስ ታሪክሳውያን ውስጥ መቀደሴን ረገምኩት እኮ አልኩ። ያንን ዘመን ያንን ወር እነዛን ወራቶች እነዛን ዓመታት ረገምኳቸው። እነዛን ቀናቶች ማለት ነው። ቀናቶችን በእውነት ኢየሱስን ያላወቅኩበት ጊዜ የማንንም ቆራጣ ሰይጣን ሳመልክ ነበረ። በእጃዙር ለሚካኤል አስብሎ ሰይጣን በእጃዙር ያሰግደኝ ነበር። ቀውሚ የቀድመ ስልከ ሶባ አወተርስ ይለያልኩ ማለት ነው። የግልብጥ በጌታ ቤት አደግኩ ብሎ ያለው ሰውዬ እዚህ በቅድስና መኖር ሲያቅተው እዛ ሄድና ኦርቶዶክስን ሳታውቃት ወጣ ይለኛል። ዘሩን እኮ አሰልፊ እኮ ውዳሴ ማርያም ላስጠናው የምችለው ሰውዬ ማለት ነው። ቤተሰቦቹ በሙሉ ሰብስቤ አትብ ገጼ ኩለንታይ በትምህርተ መስቀል በስመ ሥላሴ ብዬ ላስጀምረው የምችለውን ሰውዬ ሳታውቃት ነው የወጣው ምናምን ነገር ብሎ እሺ ኑና መልሱልና ለእናት ቤተክርስቲያኑ የማያፍር የኦርቶዶክስ አርበኛ የቁርጥ ቀን ልጅ የተዋህዶ ዘበኛ ኑና መልሱልን። እንስማችሁ፣ በእውነት እንስማችሁ። ልመልስልን። እሺ ቴንኪው ወንድማችን ቴንኪው። ከኑ እንኳን ደህና መጣ። ከኦርቶዶክስ ነህ? አዎ እግዚአብሔር ይስጥልን። እንኳን ደህና መጣ ወንድማችን። ከዳይ ጋር ቀጥሉ፣ እኔ እሰማለሁ። ቴንኪው። አይ ቆይ ለምንድን ነው የራስን ትምህርት የማታስተምረው? የራሴን ትምህርት ነው የማስተምረው። ወንጌል ማለት ነው የኦርቶዶክስ ነው። የሰይጣን ትምህርት የኦርቶዶክስ ትምህርት ነው አይደል? ልክ ነህ። ወንጌል እንዲህ ነው እንደሚሰበኩ ኖ አይ ልክ ነህ። የሰይጣን ትምህርት ለካ የኦርቶዶክስ ትምህርት ነው። ዳጊ ሰምተሃል? ዳጊ ሰምተሃል? የሰይጣን ትምህርት የእኛ ትምህርት ነው እያለ ነው ወንድማችን። እናንተ የሚያምርባችሁ ወንጌል ስትሰብኩ ነው። የሰይጣን ትምህርት እኮ የእኛ ትምህርት ነው። ለምን ቡና አታፈላም እያለ ነው። እና ወንድማችን እሺ የሰይጣን ትምህርት የእናንተ ነው። ቁጭ ብለው የሚያዩት ነው የሚገርም። ምን ይኸው አንተም እኮ ቁጭ ብለህ ነው የምታየው። በጣም የምትገርመው ሰድብን የገቡት ኦኬ በላ 2 ደቂቃ ልስጣ እንግዲህ ሸንሽ ነው ታዲያ። ይህንን ሰይጣን እያየ ይህ ሰይጣን የእናንተ ክርስትና እምነት አባቱ ሆኖ እንዴት ላሰድበኝ? በል ቀጥል ወንድ ማለት እሺ ቀጥል። 2 ደቂቃ አለ። እናት ብለሃል። ቀጥል። ይኸው ቀንዳሙ ሰይጣን ነው እንግዲህ እንደዚህ የሚያደርገው። ቀጥል እንጂ ወንድ ማለት መብታችሁ የተከበረ ነው። 2 ደቂቃ የፈለግከውን ዝናብ ማዝነብ ትችላለህ። የስድብ ዝናብ እናት ብለሃል። ከዛ ቀጥል። ሚስት፣ ልጅ፣ እኔ አለው የመድኃኔዓለም ባሪያ የኢየሱስ ባሪያ ና ቀጥል እንጂ ለምን ወረድክ? እህትየው ጭራውን ለምን የደበቅሽው? ከአንቺ ጋር ነው የምንነጋገረው። ከፍ አድርጊው፣ ጭራውን ከፍ አድርጊው። ጭራው በደንብ መታየት አለበት። ቂጡ ላይ ጭራ በቅሏል። ይሄ የኦርቶዶክሱ ሰይጣን ማለት ነው የሚመለከው። ለምንድነው ጭራውን መደበቅ የፈለግሽው? ምንድነው አጀንዳሽ? አልገባኝም። ጽሁፉን አሸጋሽጉና ጭራው ቀንዱ እንግዲህ ልጅን ከወደዱ ከነ ምኑ ጭምር ነው እንደሚባል ኦርቶዶክሳውያን ሲወዱት ከነ ጭራው ከነ ቀንዱ ጭምር ነው። ልታስቀስፊን ነው እንደ ጭራ የምትደብቂው?
ሰላም ለሰኮና ከብራት ላለች መልክ አለው። አሁን ይሄ መልክ አለው። ሰላም ለአስናኒ የተባለ ማለት ነው። የሰይጣን ጥርሱ እንደ መልካ ኢየሱስ ሲደገምለት ማለት ነው። ሰላም ለዝክረ ስምከ በጌታ በኢየሱስ ስም እና ጭራ አለ። ጭራ ምን እንደሚባል እንግዲህ መዝገበ ቃላት ላይ ያዋለሁ። ግዕዙ ጭራ ምን ጭራ ምንደው ተብሎ የሚባለው ሰይጣን ጭራ አውጥቶ ማለት ነው። በቆንጆ እያርገሽ ይሄ እኮ ስዕል አድህኖ ነው እህትየው ሜርሲ። ስዕል አድህኖን እንደዚህ እታች ጭራውን አትደብቂ፣ ከፍ አርጊው። ጽሁፉ ከፈለገ እንደፈለግሽ አርገሽ ቀናንሹ። እሺ ኦርቶዶክሳውያን ምን አላችሁ? ቤተ ዘመድ የሆናችሁ ምን አላችሁ? በዚች በተዋህዶ ጥላ መቀመጥ ለኛ እንዴት ደግ ነው ብላችሁ የምትሉ ኑስቲና ሰይጣንም ተቀምጦበታል አይደል? እህትዬ ጨረሽው? የላክልኝ ፎቶ እኮ ጭራው ያላለቀ አይ ቆርጬው ነው እኮ እኔ አይደለሁም ቆርጬው። እሺ ሙሉ ካለ ቀይረዋለሁ። ሌላ ፒክቸር ካለክ እዳ ከሆነ አሁን በዚህ ደግሞ ይጣሉናል። ለምን ጭራውን ቆረጣችሁ ብለው ይሉ እኮ ብዬ ነው። ውበቱን እኮ አጠፋሽው። አሁን የቂጡ ግማሽ ነው የሚታየው፣ ጭራው አይታየም። ሌላ ልፈልግ ፒክቸር ካለ አለ። ቆይ እኔ ልላክልሽና ሙሉን ከዛ ቆንጅ እያርገሽ ሰርተሽ ተመጫለሽ። እሺ ስንት ትውልድ የሚሰግድለትን ስላድህኑ እንደዚህ መጥቆራ በዚህ ቤት አያልፉም ዛሬ። ይሄንን እንደምንም አድርገሽ ከነ ግርማ ሞገሱ ተመጫለሽ። ወይኔ ኤርሚያስ ከስር የሚጻፉ ኮሜንቶች ፓንት አልብሽ ይሉኛል። ወይኔ ጉዴ አተልኪ ውጪ ይሉኛል። ይህንን አሁን ጴንጤን እንግዲህ በኢየሱስ ስም መጥቆራ ማለት ይሄ ነው። የኤልያስ አምላክ ምስክር ነው። ኦርቶዶክስ የምታምን ነው። ሰይጣን ይሄ ነው። ያው ሙሉ ከነ መቀመጫው ጭምር ማለት ነው። ወጋሁ ተይ እንጂ አንቺ ስንት እኮ ትውልድ እኮ የሚሰግድለት ነው። ቢያንስ አባትነታቸውን እንኳን ባታካብሪ በረከታቸው ይደርብን እንኳን ብለሽ ባቲ እንደው ያው አይን ውሸት አይደለም የምናወራችሁ። ቄሶቹ የመሰከሩለት ነው። ቤተክርስቲያኒቱ ታቦት የሰራችለት ነው። ቀን የሰየመችለት ነው። ገዳም የገደመችለት ነው። ከጌታ ቤት እየተስፈነጠሩ የሚወጡት ይሄ መንፈስ ነው የሚጎትታቸው። እነ ተመስገንን እነ ደምረውን የወሰዳቸው ማለት ነው። 20 ዓመት ፓስተር የነበርኩ ብሎ ሲያስዋሽ የነበረው ይሄ መንፈስ ነው። አየህ፣ ይሄ አረቂያም የሆነ መንፈስ ስለሆነ በአተላ በአመድ በምናምን በመጋኛ በቁርጥማት እንደዚህ ነው እንትን የሚለው። አያምርም? ሞገሱ አይስብም? እሺ ኑና ንገሩን። በቃ ዳጊ ግን እዚህ ጋር አይታል። ነገርየው እኮ የለም። በምንድን ነው ያስረገዘው ታዲያ? እዚህ ጋር ምንም እንደ ጭራው ተንጠልጥሎ የሚታይ ነገር የለም። አይ ስጠይቅ እኮ አትመልስም። ሜርሚ መውለጃው የት አለ ብዬ እኮ ከስር ጻፍኩልህ እኮ። ጭራውን ብቻ አሳይተህ ጭራውን ብቻ ታሳየናለህ። እንግዲህ ታሪኩ እኮ መውለዱ ላይ ነው ያለው። ዋናው እኛ ጭራ ምን ይሰራልናል? ዋናው ታሪኩ የተሰራው ከፊት ነው። አንተ የምታሳየን ከኋላ ነው። እኛ ምን ይሰራልናል? ጥያቄ የሆነብን ጋኔን እንዴት ወለደ የሚለው ነው። እኛ ጥያቄያችን ያው የጋኔን ጭራ ምን ይሰራልናል? አሁን አይደል የሾፍኩት
አሁን እኮ አውዱ ላይ አይደለም ማለት አውዱ ላይ በአውዱ አውራ እንጂ ኤርሚዬ ኮንቴክስቱ ያለው ከፊት ነው። አንተ ትኩረት ያደረከው ጨራው ላይ ነው። እንዴት ወለደ? ኦርቶዶክሶች መልሰ ስዕሉም ላይ የለም እውነታውም ላይ የለም። ስለዚህ ገብተው ያስረዱን እንዴት ወለደ ነው ጥያቄያችን እኮ። ምንድነው የያዘኝ ታውቃለህ? ምንም እኮ እንትን አለ አለኝ። የፊቱ ነው ወሳኙ። ማስወለጃው የለም የለም። ሴትዮን የደፈረበት ነገር እየው የለም። ታዲያ ከስር እኮ መውለጅ የታልላለሁ እኮ ከስር ግራ ቢገባኝ ነው። ተረት ግን ታውቃለህ፣ ተረት ይሄ ነው ግን አይገርምህም? ግን እንዲህ ሊላገጥበት የሚችል ነገር ነው እንግዲህ ቤተክርስቲያን ድረስ ከመሰራት ታቦት እስከ መሰራት አንድ ሰው ጭንቅላቱን ብቻ በመጠቀም ክርስቲያን መሆን አይጠበቅበትም። ምንም እንደው ኤቲስት እንኳን ሆኖ ሊጠይቀው የሚገባ ጥያቄ ነው እኮ ይሄ። አንድ ሰው ኤቲስት ሆኖ እንዴ ምን እያደረጋችሁ ነው? እንዴት መንፈስ የሆነ ነገር ከስጋ ጋር ግንኙነት አድርጎ ይወልዳል? ይህንን ታምር ሊሉና መቼም እግዚአብሔርን ታምር አረጋ አትሉንም። እግዚአብሔር አጋንንቱን አስወልደው አትሉንም። የሁለተኛው ተአምር ደግሞ ልትሉን የማትችሉት ኢየሱስ ለአጋንንት ሞታ አትሉንም። ያው ዳነ ስላላችሁ ማለት ነው። መዳን መቼም በሌላ የለም። ሌላ ማርያም የቤዛነትን ስራ አልሰራችም። ቤዛ ናት ብትሏትም በመስቀል ላይ አልሞተችም። ስለዚህ በመስቀል የሞተው ለሰይጣንም ነው ወይ? አረ ነገር እየተበላሸ መጠየር ብዙ ነገር ደሜ ና ግባ እስኪ ና ከዳጊ ጋር አውራ። ላንቀበል እንችላለን መብታችን ነው ይላል። እንዴት ነው የማትቀበለው? ሄደልማ መባረር አምሮታል መሰለኝ። ይህን ተረት ካልተቀበልማ አይቆያትም እዛ ቤት። እንዴት ነው የማትቀበለው? ይህን እኮ ነው ልታመልክ ከሙሉ ወንጌል ቤተክርስቲያን ቱር ብለህ የወጣኸው። አምሮብህ በጌታ ቤት አምሮብናል፣ በጌታ አምሮብናል ብለህ ከምትለው ማለት ነው። የዚህ መንፈስ ነው የጠራችሁ ከርታታ ወንድሞቻችን። ናግባና መልሳ ናግባና እስኪመልስ ና ደምረውም ተመስገን እኮ አላችሁ። ኑ ግቡና መልሱ። ልባችሁ እኮ ያውቃል። ልባችሁ በደንብ እኮ ነው የሚያውቀው። በደንብ ያው ባላይኑ ህዳር 29 ቀን ይከበራል። ለዚህ ቤተክርስቲያን ለምን ገንዘብ አሰበስቡ? ደሜና ተሜ ማለት ነው። በረከቱ እንዲያድርባችሁ ማለት ነው። በጸሎቱ እንዲራዳችሁ። አንተ ዝም ብለህ ተገልብጠህ ተኝተህ እሱ ስለ አንተ ይጸልይልሃል በእግዚአብሔር አብ ፊት አይደል? ይቅር በለው ደምረውን፣ ይቅር በለው ተመስገንን። ድሮ መናፍቅ ነበሩ። የምንፍቅናቸው እንትን ገና አልለቀቃቸውም እና አማራቸው እያለ ማለት ነው። እግዚአብሔር ምሕረት ያርግላችሁ። ጌታን በአደባባይ ያሳደባችሁ ኤርሚ አንተ ቤት ለምን ገብታ እንትን አልክ ብሎ ይወቅጣሉ። ከገባ ሰምቻለሁ። ደምረው እሱ ቤት አትግቡ እያለ ይላል፣ ቀስቀሳ ያርጋል። ግን ለምን አይገባም? እሱ እኮ መጥቶ እዚሁ ነው የሚውለው። ይሄን ልታመልኩ ነው ሄዳችሁት። እሺ ለዚህ ታቦት ተሰብስበው ኢየሱስ ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ሲል ለካ ሰይጣንን እያሰበ ነው ኢየሱስ ይሄን የተናገረው ማለት ነው። ታዲያ ገባ። ምክንያቱም ይሄ አመነ ብለውናል፣ ከዛ ተጠመቀ ብለውናል። ስለዚህ እዛ ቤት ይሄ ንግርት ይሄ የጌታ የኢየሱስ ንግግር ለሰይጣንም የተነገረ ነው ማለት ነው። ለሰው ልጅ ብቻ አይደለም ማለት ነው። ስለዚህ ሰይጣንም አምኖ እንዲጠመቅ ኢየሱስ የተናገረው ንግግር ነው ማለት ነው። ቀጥይ ምርሲ። አይ አይደለም፣ ሳትዘጋው ማይኩን እንደዛ ካል ብዙ ተባዙ የሚለውም ለሰይጣን የተነገረ። አንቺ ደግሞ ክፍታት ወይ ሜርሲ በቃ ተኝ ከቀጠልን እንደዚህ ከቀጠልን በጣም ይሄ ተረት ይወልም በብዙ ኤክስፖዝ ማድረግ እንችላለን። በቃ አሁን እኮ ጥፍራቸውን የበሉ እኮ ነው በእንትናቸው በጥርሳቸው ማለት። እንዲህ አይነት ተረት ማን የጻፍብን? ለወንጌል አማኞች አሳልፎ የሰጠን ማን ነው? የእነሱ መቀለጃ ያደረገን ማን ነው ብለው ቢደርሱበት ደስታቸውን አይችሉትም እኮ። አሁን ኒውር ጀነሬሽን እኮ ባይደወይ ይሄ ሁሉ ማስረጃ ስላቀረብንለት አይደለም እኮ የሚያምነን እኮ ገና የነቃ ነው። አሁን ያለው ቅድም እንዳልኩት ነው። ጉግል አድርግ ስትለው ምንድን ነው ብሎ ታይፕስ ጽድቅ ብሎ ታይፕ ሲያደርግ ገና ያውቀዋል እኮ ባይደወይ ይሄ ሁሉ ማስረዳት
ኤክስፖዝ ለማድረግ ነው እንጂ ሐሰት ትምህርቱን እመነኝ አትመነኝ አይደለም። ገና ድሮ ገብቶታል። አሁን እንደሜ ገብቶ የማይከራከሩ ለዛ ነው። አሁን ዳጊ ለኔ ልታስረዳኝ ነው ይላል። ጠፍቶኝ ነው እንዴ? ኢምፖሲብል እኮ ነው። ኢምፖሲብል መንፈስ በምኑ ይወልዳል? እስኪ የወለደ መንፈስ እስኪ ንገሩ። ማለት this is ridiculous። እስኪ መንፈስ በምንድን ነው የሚወልደው? እንደዚህ አይነት መውለድ አለ እንዴ? እንደ አይነት ባዮሎጂ የት ነው የተማራችሁት? ተአምር ነው ካላችሁን ደግሞ ይሄን ተአምር ላይ ያደርግ የሚችለው እግዚአብሔር ነው። ስለዚህ እግዚአብሔር ሰይጣኑን አስወለደው እያላችሁን ነው። እስቲ በተአምር ደግሞ እንያዝላችሁ። እስኪ ይሄ ተአምር ነው ዳጊ ልናብራራ አልችልም ካላችሁ መቼም ተአምር አድራጊው እግዚአብሔር ነው። እግዚአብሔር ሰይጣንን እንዲወልድ አደረገው እያላችሁን ነው። ከሰው ጋር ተገናኝቶ እንዴ በየትኛው መድረክ ብንይዝላችሁ፣ በየትኛው አውድ ብንይዝላችሁ ይሄ ምንፍቅና በ29 የሚከበረው በዓል ያለው ቀን የተመደበለት ቤተክርስቲያን የተሰራለት ታቦት የተሰራለት ጉዳይ በምን አውድ ልክ ይሆናል? እስኪ ንገሩን። ቅድም እንዳልኩት ኢየሱስ የሞተለት ሰይጣን አለ ማለት ነው። ያመነ የተጠመቀም ይድናል የተባለው ለሰይጣንም ነው ማለት ነው። ለዚህ ነው አምኖ የተጠመቀው ፈረጎ። በየትኛው ብትሄዱ ሜክ ሴንስ አድርጎ ለማለት የተፈለገው አውዱ እኮ እንትኑ እኮ ትርጓሜው እኮ ልትሉት ብላችሁ ልታቃኑት የማትችሉት ወንብድና ነው። ስለዚህ ቤተክርስቲያኒቱ አጋንንትን የምታመልክበት ድብን ያለ በዓል አላት፣ ቤተክርስቲያን አላት፣ ታቦት አላት። ስድብ ነው አይደለም። ካህናቶቹ ናቸው ሲናገሩ የሰማ ነው። ወደ ሰውነት መለስ ነው ያሉት እነሱ ናቸው። ድሮ ሰው ነበረ አላሉም እኮ። ሰው ወደ ሰውነት አይመለስም። አጋንንት ስለነበር ነው ወደ ሰውነት የመለሱት። ስለዚህ እነሰሙ ውሃ በላችሁ ማለት ነው። ሰውን ወደ ሰውነት ነው የመለሱት ተክለ ሃይማኖት አይደለም። ጋኔኑን ነው ወደ ሰውነት የመለሱት። ስለዚህ ጋኔን ወደ ሰውነት ተመልሶ ቤተክርስቲያን ሰርቻለሁ ያለችው ቤተክርስቲያን ነች። ምን አድርገህ ታቃናው? ሊሆን የማይመች እኮ ነው። አንዳንድ ውሸቶች እኮ መጨረሻ ላይ የሆነ ብለህ ልታመልጥበት ትሞክር ይሆናል። ይሄ ግን ለማቃናት እንኳን የማይመች ነው። ጋኔን ሰው ሆነ፣ ጋኔን አመነ፣ ጋኔን ተጠመቀ ስትል እያቃለልክ ነው። ማርቆስ 16:16 እያቃለልክ ነው ባጭሩ ማለት ነው። እንግዲህ ብዙ የጥምቀት ሐሳቦችን ስለ እምነት የተጻፉ የመጽሐፍ ቅዱስን ኮንቴንቶች ወይም ትምህርቶችን እያቃለልክ ነው እኮ ማለት ነው። የድነትን ተስፋ ለሰይጣን እየሰጠ ነው። መጨረሻ ላይ በመንግስተ ሰማያት ሰይጣን እንድናገኘው እየፈለክ ነው ማለት ነው። ቤተክርስቲያን ልክ ገነት አብረን ከሰይጣን ጋር ለጌታ እንደምናሸበሽብ እኮ እየተናገራችሁ ነው መጨረሻ ላይ ማለት ይሄ ነው አይደል የሚሆነው። እንግዲህ የዘላለም ሕይወት ያገኛል ሰይጣን እኮ ያላችሁ ነው። በዚህ ያህል አመረራችሁ እኮ እና የሆነ ልታቃኑት ብትችሉ ኖር እናንተም ትፈልጋላችሁ እኮ ልታስተካክሉ። ለዚህ ነው የሞከራችሁት ነው። አጋንንት አይደለም አጋንንት ያደረበት ሰው ነው አለ መዝሙረ ማን ነው እንትና መጥቶ ያ ዘማርያም መጥቶ ብዙ ሊያቃናው ሞከረ። ግን ምን ያርጉ አባቶቹ አለውጥ አሉት። ደጋግመው የሚያነቡት በየመድረኩ ምን እያሉ ነው? ጋኔኑ ወደ ሰው ተቀየረ እያሉ ነው። ምን ያርጉት? አብረው ዘማርያምዬ እንዳይሸወድ እሱ እንዳይሳቀቅ ብለው ሊረዱት አልፈለጉም አባቶች። ካለ ኑና አሳዩን እስኪ ሰው ነበር አጋንንት ያደረበት እንጂ ጋኔን አይደለም የምትሉ ካላችሁ ግቡ። ስለዚህ ባጭሩ የዚህን ያህል ሄዳችሁ ጠቅሱላ እኮ መጥቀስ ጀመራችሁ። አጋንንትም ያምናሉ ይንቀጠቀጡማል ብላችሁ አጋንንት ያምናል እያላችሁ እኮ ነው እናንተ። እንደዛ ነው የሚለው ያዕቆብ መልእክት። ኦኬ አጋንንት ያምናል ካላችሁ እንደሱ ካላችሁ እኮ በመስቀል የተደረገው ስራ ለሱ ነው ማለት ነው፣ ለሰይጣንም ነው ማለት ነው። እንዳልኩት በመንግስተ ሰማያት እንጠብቀው ማለት ነው። መጨረሻ ላይ ስፍራ ላይ ያዘጋጀ ሄደው ኢየሱስ ለሱም ነው ማለት ነው። ኧረ እግዚአብሔር ይፈውሳችሁ። እንዲህ አይነት ውርደት እዛ ቤተ እምነት ውስጥ በሆን መቼም እንዴት አንገቴ እንደምደፋ በተለይ የምበሳጨው አሁን ባሉት ፓትሪያርኮቹ በሲኖዶሱ እንዴት እቺ መጽሐፍ አውጥተው መጣል እንዴት አቃታቸው? ለምን አይገላግሉንም? ለምን ጴንጤ እየተነሳ እንዲህ ከሚያላግጥብን ለምን አይገላግሉ? ወዘ ነቅለው ለምን አይጥሉልንም? ማርያም ሰው ገደለች፣ ማርያም እንደዚህ ያደረገች እየተባሉ የተጻፉትን ነገሮች ነቅለው እኮ ቢገላግሉን ኤርሚያስ የሚያወራው ዳጊ የሚያወራው ያጣ ነበር። ያኔ ሰላም እናገኛለን ይላል እኮ ኒውር ጀነሬሽን። ግን ሊያደርጉ ፈቃደኞች አይደሉም አባቶች። ከነካኩት መጥቆራ ጋር የተሰጠው እስከዛሬ ስግደት የተደረገው ስጦታ ያሁላ የገባው አስራቱ መባው ምን ይደረጋል? ምን ሊሉት ነው? ህዝቡን መልሰው ሪፈንድ ሊሰጡት ነው? ሪፈንድ ሊያደርጉለት ነው? ምን ሊያደርጉት ነው? በልተዋል። አንዴ በሰይጣን ስም በልተዋል፣ በእግዚአብሔር ስም በልተዋል እነዚህ ሰዎች። ስለዚህ ያለው ድል ምንድነው? የበሰበሰ ዝናብ አይፈራም ብላ ቤተክርስቲያኒቷ ቀጥላለች። እንዴት ውስጣችሁ እውነት ወንጌል አማኞች ሆናችሁ በእውነት ይሄ ነገር የማይበላችሁና ይሄን የማትሞግቱ ካላችሁ በጣም አዝናለሁ። በከፈቱበት ቤት ሄዳችሁ ሲዋሹ ኖ አባቶቻችሁ ጋኔን ያሉት ጋኔን ያደረበት ሰው አላሉ። አዎ ወደ ሰው ቀየሩት። በቃ አሁን በደንብ እያስጠናሁ ነው። እንግዲህ ወንጌል አማኝም ከሆንክ በደንብ ያዘው። እዛ ሄደ በድፍረት የምትናገረው እውነት ነው። ይሄ ውሸት አናስጠናም። እዛ ቤት ስድብ ሲያስጠናው አይታችኋል። እንግዲህ ሄዳችሁ ኤርሚያስን እንዲበሉት ብሎ ስድብ የሚያስጠና ዲያቆን አለ።
አሁን እኛ ግን የምናስጠና እውነት ነው፣ መረጃ ነው የምንሰጥህ። በቃ እንደው ሌላ እንኳን አልሰማ ቢልህ እንኳን ቢያንስ ስሙን አስገብተህ ጉግል አድርገን ራስ ድረስበት በለው። በተለያዩ ድረ ገጾች በቤተክርስቲያኒቷም ከቤተክርስቲያኒቷም ውጪ የተጻፉ ገድለ ቅዱሳን ምናምን የሚሉ በተለያዩ ዩቲዩቦች ላይ ገብታችሁ ተመልከቱት። አንዱም ከተናገር ነው የሚጻረር አይደለም። አጋንንት ያደረበት ሰው ከሴት ጋር ተኛ የሚል አይደለም። አጋንንቱ ለቆት ክርስቲያን ሆነ የሚል አይደለም። እንደሱማ ቢል ኖሮ እኮ ምንም ችግር አልነበረውም። እውነት ነው። እኛም ጋር እኮ አጋንንት ያለባቸው ሰዎች መንፈሱ ለቋቸው ጌታን የሚያገለግሉ ዛሬ በጌታ ቤት ከኛ ጋር በወንጌል የሚደክሙ ሰዎች አሉ። እውነት ነው። ይሄ ግን አጋንንት ያደረበት አይደለም፣ እራሱ አጋንንት ነው። አጋንንት ደግሞ ምንም ተስፋ የለውም። አንድ ቀን ከኛ ጋር የሚያገለግልበት፣ አንድ ቀን ከኛ ጋር ለጌታ የሚዘምርበት ተስፋ የለውም። ይሄ ውሸት ነው፣ ሐሰት ነው፣ ሐሰት ነው። በመጀመሪያ እኛ ለሰዎች ቤተክርስቲያንም አንሰራም። እናንተ እኮ ለአጋንንት ነው ጭራሽ ሰራችሁ። ለሰው ሰራችሁ ብለን ስንሞግት ለካ በዚህ ጋር ደግሞ ለራሱ ለአጋንንትም ሰርታችኋል። ለሰው this is getting ridiculous እና አመረራችኋል። አሁን በቃ ማቆም አለባችሁ። እንዲህ ልንቀልድበት የምንችለው ተረት ካገኘ ደግሞ መቀለድ መብታችን ነው። ተረት ነው። በተረት ሰው ካልሳቀ፣ ካልቀለደ፣ ካላሾፈ ታዲያ በቁም ነገር በመጽሐፍ ቅዱስ እንቀልድ እንዴ? እኔ በመጽሐፍ ቅዱስ አልቀልድም። ተረት ሳገኝ ግን እቀልዳለሁ። ይሄ እኮ ተአምር ነው ልትሉት የማትችሉት ተረት ነው። ተረት ነው። አህያ እኮ መጽሐፍ ቅዱስ ላይ ተናገረ ይለኛል ሁሌ እየመጣ ነው የሚያስቀኝ። መጽሐፍ ቅዱስ ላይ ነው እሱ ታሪክ ያለው። ዝም ብዬ ዋጥ ነው የማደርገው። መጽሐፍ ቅዱስ ላይ ሳገኝ እንዴት ማለል ሰው ነኝ እኔ። አንተ እንዴት ትላለህ መሰለኝ? እንዴት አይደለም። በጣም ለአእምሮ የማይገባ ነገር መጽሐፍ ቅዱስ ላይ ሳገኝ መጽሐፍ ቅዱስ ላይ ስላገኘሁት ብቻ ይገርማል። አሳ ነባሪ ዮናስን ዋጠው፣ እዛ ውስጥ አደረ፣ ከዛ ተፋው፣ ወጣ ምናምን የሚል ታሪክ ለማመን የሚከብድ ታሪክ መጽሐፍ ቅዱስ ላይ ሳገኘው ግን አልጠራጠርም። አንተ ገድል ላይና ድርሳናት ላይ ሳገኘው ግን መረጃ እልሃለሁ። ባይብል ነው እኔ መረጃ የማልለው። ፓስተር የጻፈው መጽሐፍ ሳገኝ ያልገባኝ ነገር ካለ መረጃ እላለሁ። ሉተር የጻፈው ነገር ሳገኝ መረጃ እላለሁ። ጴንጤ እኮ ነኝ አንድ ነን እኮ ስትለኝ አይ አልሰማህም። እኔ መጽሐፍ ቅዱስን ብቻ ነው ዋጥ ስልቅጥ የማደርገው። የሐዋርያት ትምህርት ብቻ ነው ዋጥ ስልቅጥ የማደርገው። ሌሎች ወንድሞች እህቶች ሲያወሩ በእኛ ቤት እንኳን ያሉ ሲያወሩ እንኳን ቆይ የት ጋር ነው እንደዛ የሚለው? እስኪን መረዳትን አስረዳኝ፣ ጠቅስ አምጣ። እንዴ ዳጊሾ አብረን እያመለክ እኔም ጴንጤ እኮ ነኝ። ሁና ታዲያ እኔ ምን አገባኝ? ለምን እሺ ጊዜ ጴንጤ አትሆንም? ከእግዚአብሔር ቃል ውጭ አላውቅም። የማውቅህ በጌታ ነው የማውቅህ። የጌታን ትምህርት ካስተማርክ ነው የማውቅህ እንጂ እዚህ ጥላ ውስጥ ገብተህ በዚህ ስም ስለተጠራ አይደለም። እንዲህ ነው አየህ። ለእውነት ስትጨክን ቤትህ ላለውም ትጨክናለህ። ውጭ ላለው ላይ ብቻ አይደለም ትጨክነው። ቤት ያለው ችግር የለም ኢትስ ኦኬ። ዘይትም ቢሸጥ ችግር የለውም። ምን እንትን ነው እኮ አየህ። ገስታውስ እኮ ምን ለጸሎት እንትን አይደለህም። ሌባ ነህ ነው ምን ወንበዴ ነው ነው የምልህ። አንተ ዛሬ ዘይት የጀመርክ ነገ በርበሬ ምናምን እያልክ ጭራሽ ምን በላውም ልታሳጣን ነው። በዚህ አካሄድ አንተ እየከበርክ ኑሮ እየተወደደ ትሄዳለህ። አልሰማም። አንተ ወንበዴ ነህ እላለሁ። ስለዚህ እኛ ሰፈርም መጣለል እንድታጫ ስላንተ አንድ ቤት ስናገሩ ዲፖርት ነው የምናደርገው። እንዲህ አይነት የሐሰት ትምህርቶች እንዳለ ለቃቅመን ከእግዚአብሔር መንግስት ዲፖርት እናደርገዋለን። እዚህ ጥላ ውስጥ ገብቶ የተሸሸጉ ካሉ ዲፖርት ነው የምናደርገው እንጂ ኢንተርቴን አናደርገውም። ተዝናንቶ እንዲኖር የመኖሪያ ፈቃድ አንሰጠውም። ደስ ክርስትና በጣም ደስ የሚል አይ ላቭ ኢት። በቃ ደስ የሚለኝ እውነተኝነት ሲኖር ሚዛናዊነት ሲኖር ደምረ ኦርቶዶክስ በመሆን ይኮራል ይላል። ታዲያ በኮሜንት የምትኮራው ለምን ገብተህ አታወራም ከዳጊ ጋር? ኩራትህን እስኪያሳየን። እሱ እንኳ ያኮራል። እውነቱን ነው ኤርሚዬ። በነፃነት መጠጣት የምትችልበት ሃይማኖት አያኮራ? በሱ ነው ነገሩ። እንደዛ ነው እንዴ? አዎ፣ በነፃነት ኃጢአት ማድረግ የምትችልበት፣ የማትወቀስበት፣ የማትታገድበት፣ የማትወገዝበት እንትን ነው። እውነቱን ነው፣ ያኮራል። ስጋን አምሮት ማድረግ የምትችልበት ደምዬ አይደሜ። እሺ ኩራተኛው ነው። እግዚአብሔር ይመስገን። እስካሁን በደንብ ስትናገር ነበረ። መጽሐፍ ቅዱስን ማስረጃ ብዬ አልቀበልም፣ ሌላውን ግን ማስረጃ ብዬ እቀበላለሁ እያልክ ነበርና፣ ኦኬ እንደዛ ከሆነ አንተ ጉባኤያትን አትቀበልም ማለት ነው። እናንተ ሁለታችሁ ናችሁ የምታወሩት። ዳንዬ ሰላም ብያለሁ። ወንድምነት እንኳን ደህና መጣህ። ደሜም እንኳን ደህና ገባህ። ታብ ኮፕሊንግ ሼር አድርጉት። ጸጋ ይብዛላችሁ። ግን ታብ ኮፕሊንግ ሼር አድርጉት። ጊፍቱ ሰስፔንድ የሆነው አይ ቲንክ ቅድም እህትዬም እየተናገረች ነበር። እኔ እንደዚህ አይነት ነገር ጊፍት ከፍቼም ገብቼም አላቅም፣ ግን ሪፖርት ሲያደርጉ ነው እንደዛ የሚሆነው። አይደለም
ስዕሉ ነው ያስቀመጥከው፣ ስዕል ነው። ስዕሉን ስላስቀመጥከው ነው ሪፖርት ያደረገብን። አንተ አባት ናቸው። ቲክቶክ እንኳን የጠላው ስዕል ነው ቤተክርስቲያን ውስጥ የተቀመጠው። አባት ነው እንደዚህ የምትለው ውሸት ነው። ኤርሚ እንድታነሳ ፈልጎ ነው። ውሸት ነው። ስዕሉ ነው። አትበል አባቴ ነው በል አርገው። እሺ ለማንኛውም ዳጊና ደሜ ቀጥሉ። የመጀመሪያ ስትናገር የገባሁት ምንድን ነው? መጽሐፍ ቅዱስን መረጃ ብዬ አልቀበልም ብላል። ኢሶኬ አንተ በቤተሰብ አባቶችና በጉባኤያት አታምንም ማለት ነው። ኦኬ ደምዬ፣ እንግዲህ አሁን ቲክቶክ ላይ ሰልጠን ካሉት አንዱ ታናናሽ ወንድሞች አንዱ እኔን አትፎግረኝም፣ መተህ ርዕስ አትሰጠኝም። እኔ ለአንተ ርዕስ የምሰጥህ እዚህ ቤት እየተወራ ያለው ስለ መጥቆራ ስንጨርስ ነው፣ ስለ ጉባኤ የምታወራኝ። መጥቆራ መጽሐፍ ቅዱስ ላይ ካለ ቆይ መጥቆራ መጽሐፍ ቅዱስ ላይ ካለ እናወራለን። ከሌለ ለምን ፈራ? የኔን የትኛውን ኤቪደንስ አትፎግረኝም። እኔን የምመራ አንተ እዚህ ቤት ስትመጣ ለአንተ እኔ መመሪያ የምሰጠህ። መመሪያው ምንድን ነው? መጥቆራ አባትህ አጋንንት ያደረበት ነው ወይስ ራሱ አጋንንት ነው? መልስ። እሺ፣ በመጀመሪያ ደረጃ ቅድም ብዙ ነበር ስትናገር የነበረው። አንተን የምጠይቅህ ርዕስ ቤት ከፍቼ ርዕስ ጽፈን የገባኛ ነው አይደለም። መጽሐፍ ቅዱስ ስላየው እያወራ ነበረ። ስላየው ለምን አወራ? ቤቴ ስለሆነ አንተም ቤትን ከፍተህ ደግሞ ስለ ግመል አውራ። እንግዳ ሳስገባ ግን እኔ ነኝ እንደ ቤቱን መመራው እንግዳ ነኝ። አጋንንት ያደረበት ነው ወይስ ራሱ አጋንንት ነው? ሚውት እንዳታደርጉኝ። ተደጋጋሚ ልከልኛል። ማንም ሚውት አታድርጉት። ቆይ አንዴ ማንም ሚውት አታድርጉት። ሁለቱ ስለሚያወሩ ሁለቱም ሚዲያ ላይ የሚያገለግሉ ወንድሞች ናቸው። ይተዋወቃሉ፣ እንተዋወቃለን። በተደማመጠ ነገር ብታደርጉት በጣም ደስ ይለናል። ማንም ሰው ሚውት አያደርግህም። እኔ ርዕስ ሰጠዋለሁ፣ ርዕስ ይቀበላል። ቤቴ ስለመጣ ማለት ነው። ርዕስ ልስጥ። በመጀመሪያ አንተ ምንም የምትሰጠው ነገር የለም። በርዕሱ ታወራለህ። ለምን ትፈራለህ? ርዕሱ ምን መሰለህ? አባትህ መጥቆራ እዚህ ጋር ያሉት ማለት ናቸው፣ ብልታቸው የማይታየው መጥቆራ አጋንንት ናቸው፣ ጋኔን ናቸው፣ ራሱ ሰይጣን ናቸው ወይስ ሰይጣን ያደረባቸው ሰው ናቸው? መጽሐፉን አሳየኝ። እኔ ስጠይቅ አትጠይቀኝ። መልስ የለኝም ከሆነ መልስ የለኝም በላ። አላውቅም መልስ የለኝም አስተምረኝ በላ እኮ ካልከኝ ነው። ጥያቄ መጀመሪያ መጽሐፉን አምጣ። ነው ዝም ብሎ በንግግር መጽሐፍ ላምጣ። ስለ አባትህ መጽሐፍ ላምጣ ወይ ስለ አባትህ መጽሐፍ ላምጣ? ምንም በማታውቀው ለምን ትናገራለህ እኮ? አንተ ታውቃለህ እኮ። አንተ አባቴ ትላቸዋለህ አይደል? እንዴት ሰው ስለ አባቴ መጽሐፍ አምጦልኝ ይላል? ስለ አባትህ መጽሐፍ አንተ የለም እንዴ? እሺ እውቀቱ ከሌለ ለምን ትናገራለህ? ዝም ብለህ በደመ ነፍስ ነው የምትናገረው ዳጊሻ እንዴ? አንተ እውቀቱ አለ፣ እኔ እውቀቱ ባይኖረኝ አንተ ግን እውቀቱ አለ። እኔ ባይኖረኝ አንተ አለ። አሁን ስለ አባትህ ንገረን። አባትህ ጋኔኑ ናቸው ወይስ ጋኔን ያደረበት ሰው ናቸው አባትህ? እሺ ቴንክ ዩ፣ እግዚአብሔር ይባርክ። እውቀቱ አለ አልከኝ አይደለ? ኦኬ አሁን እዚህ ጋር አንተ ለምታወራው ነገር ከዘላለም ሕይወት ጋር ለእኔ የሚበጀ ነገር አለ። የአንተ ጥያቄዎች ይቀበላለሁ። እንጨርስ። ጥያቄን እመልስልሃለሁ። ቤቱን እንግዲህ ስለምመራው ጥያቄን መልስልኝ። ክርስቶስ ጥያቄዎች እንዳሉ ያለው ኦርቶዶክስ መልስ አላት ቀርቶ ኦርቶዶክስ ጥያቄ አላት እየሆነ መጥቷል። ገብቶናል። ግን አሁን ጥያቄ ምን መሰለህ? ዛሬ ጥያቄን ስማኝ። ቤቱን ልምራለህ። አሁንም ደግሜ ልጠይቀው። እኛ አባትህ ከሴት ተገናኝተው ወልደዋል። አጋንንት የነበረባቸው ሰው ናቸው ወይስ ራሳቸው አጋንንት ናቸው? ከመጽሐፍ ይሁን ከፈለግከው ይሁን ስለ አባትህ አንተ መናገር አለብህ፣ መረጃ አውጥተህ። እንግዲህ ሁላችሁም ስሙኝ። እንግዲህ ይሄኛው እንግዲህ አጋንንት ነው ብሏል። አጋንንት ደግሞ ምንድነው? መንፈስ ነው። መንፈስ ከአንድ ሰው ጋር ተገናኝቶ እንዴት ነው ልጅ ሊወለድ የሚችለው? ስሙኝ እንግዲህ ሁላችሁ ሜታፎሪክ መለስኩላ። አንተ ደግሞ ማለት ነው አንተ ደግሞ ምንድነው? በቃ አንተ ደግሞ መለስክልን። እውነት ነው። ጋኔን መለስከውን አፕዴትን ያደረኩውን ነገር በኢየሱስ ስም
ኧረ በእናትህ ዳጊ በጣም ተበላሽቷል። አጋንንት እንዴት አድርጎ ነው ከሰው ጋር ተገናኝቶ የሚወልደው ብሎ አልደምረው። አዳምጠኝ እሺ፣ አዳምጠኝ አባ ህሊና አለን እኛ። እኔ ደግሞ ማለት የዘላለም ሕይወት ያገኘሁት ኦርቶዶክስ ነኝ። የዘላለም ሕይወት ያገኘሁት በክርስቶስ ነው ወይስ በሌላ ነው? መልስልኝ። ስላንተ እኔ ልመልስ? አረ በጣም እኮ ያስቃል እኮ። እንዴት ነው ደህና ነኝ ደህና ነው ብሎ እኮ እንደመጠየቅ እኮ ነው እኮ። ምን ያስቃል? አሁን አንተ እርግጠኛ ሆነ አንተ ንገረኝ እንጂ። ኦኬ የዘላለም ሕይወት ያገኘኸው እሺ፣ በቀጥሩ ጋኔን ነው የምትል ከሆነ ዘላለም ሕይወት ጋር ምን ይገናኛል ያልከውን ጥያቄ ልመልስልህ። ጠይቀኝ ነበር ጥያቄንም ረሳኸው መሰለኝ። በቃ አንተማ ተጨብጭቦልህ አልቋል። ከዛ በኋላ ምን ውሳኔ ወስኑብሃል አይወስኑብህም አባታቸው እንደዚህ በማለት የዘላለም ሕይወት የጠየቀኝ ጥያቄ ልመልስ። ሁሌ አንተ ብቻ ተጠያቂ መሆን የለብህም። ወይ ደግሞ አለመጠየቅ ነበረ። ጠይቀሃል፣ አንተ ብቻ ተጠያቂ መሆን የለብህም። ጠይቀሃል፣ ጥያቄ ልመልስ። ሌላ ይቀረኛል ካልክ ትጠይቀኛለህ እኮ። ሌላ ይቀረኛል ካልክ መልሰህ ጠይቀኝ። አንዱ ግን ይመለስልህ፣ አንዱ በአክብሮት ይመለስልህ፣ አንዱ በአክብሮት ይመለስልህ። ሁለተኛም አለኝ ካልክ ጨምር፣ ችግር የለም። በደንብ አድርጌ ነው ማስረዳ። እኔ አትጠይቃለህ ደሜ ስማ፣ አንድ ጥያቄ ጠይቀሃል፣ ይመለስልህ ያልኩት እኔ። ሁለት ጨምራለሁ ካልክ ደግሞ ሁለተኛ ትጨምራለህ። የመጀመሪያው ጥያቄ ምን ነበረ? አንተ ሲጠይቀው ይሄ ከዘላለም ሕይወት ጋር ምን ያገናኘዋል፣ ምን ይጠቅመኛል ብላ ይሄ ጥያቄ ይመለስልህ እንዴ? አንተ ብቻ መጠየቅ መብት አለ። አንተ ብቻ ተጠያቂ ነህ። ኦኬ፣ ከዘላለም ሕይወት ጋር ምን ያገናኘዋል? ይሄ ከዘላለም ጋር የሚያገናኘው መሰለ አጋንንት የሚያመልክ ሰው የዘላለም ሕይወት ስለማይኖረው ያገናኘዋል። አጋንንት ማምለክ ከቀጠል ጋኔን ማምለክ ቀጠል ለጋኔን ታቦት ማስረጃ አንተ ምኑን ነው ማስረጃ? አሁን አንተ እኔ አጋንንትን እንደማመልክ ማስረጃ አንተ እንዴ? እኛ አባት አይደሉም እንዴ? ማስረጃ አንተ ግለጥና ማስረጃ እያመለከ ነው። ማምለክ ግዴታ አለብህ ካልክ ማስረጃ አንተ። እኔ አጋንንት ማምለክ ግዴታ አለብህ አላልኩኝም። የማይሰማ ከሆነ ድገምልኝ በልኝ ከፈለክ። መልሱ ካልገባ ማስረጃ አንተ መልሱ ካልገባ ማስረጃ አንተ። ለአጋንንት ቤተክርስቲያን የሚሰሩ ለአጋንንት ታቦት የሚቀርጹ ኤርሚያስ ቪዲዮን አጥፋ። እየተናገርኩ መልሱን ከኔ ስማ። መልሱን ከኔ ስማ። ቪዲዮን አጥፋ። መልሱን ከኔ ስማ። ደሜ ኤርሚያስ ቪዲዮን አጥፋ። ዝም ብለን የሚንተባተቡ ሰዎች አንተ መልሱን የመለስኩልህ ነው። አንተ ማስረጃ አምጣ። አንተ ማስረጃ አሳየኝ። አጋንንትን ማስረጃ አምጣ። ለአጋንንት ቤተክርስቲያን የሚሰሩ ለአጋንንት የሚሰግዱ ለአጋንንት የሚዘምሩ ዝማሬና ስግደት ናቸው። እንግዲህ አምልኮ የሚያስብለው ይሄ ነው። ማስረጃ አንተ አሳየኝ። እኔ እየከሰስኩ ነው። አሳየኝ ማስረጃ። ቤተክርስቲያን እንደዚህ አድርጉ ያለችበት አይደለም ወይ? ቤተክርስቲያን አጋንንትን አምልኮ ያለችበትን ማስረጃ አምጣ። ፍጠን ቶሎ በል። ኦኬ ስማኝ፣ ጥያቄን ልመልስልህ። በመጀመሪያ ወይ ሁለተኛ ጥያቄ አልተመለሰልኝ። እኔ አሁን አንተ ፈልገው የመጀመሪያው ተመለሰልኝ አልተመለሰልኝ? አጋንንትን አምልኩ ከዘላለም ሕይወት ጋር ምን ያገናኘዋል የሚለው ተመለሰልህ? አዳምጠኝ፣ ማስረጃ አምጣ። ቤተክርስቲያን አጋንንትን አምልኩ ያለችበትን አንተ ራና አታደርገው። አንተ ራና የፈጠነ አምጣ። የፈጠነ ማስረጃ። ስለዚህ የመጀመሪያው ጥያቄ ተመልሶላል። ከዘላለም ሕይወት ጋር ያገናኘዋል ማለት ነው። የፈጠነ አምጣ። ቤተክርስቲያን ለአጋንንት የሚሰራ ለአጋንንት የሚሰግድ በ29 በዓላቸውን የሚያከብር ታቦት የሚያወጣለት ለአጋንንት የሚል የዘላለም ሕይወት አይኖረውም የሚለው መልስ ተመቸህ? ማስረጃ ተቀበልከው አልተቀበልከውም? ካልተቀበልከውም ንገረኝ፣ ችግር የለውም። መቀበል የለብህም። አጋንንትን ታመልካላችሁ ስለዛ ነው ብለሃል። የመጀመሪያው መልስ ተመለሰልህ እኮ። የመጀመሪያው መልስ ተመለሰልኝ፣ ባልተመለሰልኝ በለኛ። አጋንንትን ታመልካላችሁ ስለዚህ የመጀመሪያው ተመለሰልህ አልተመለሰልህም? አዳምጠኝ። እኛ ኦርቶዶክሳውያን የመጀመሪያው ተመለሰልህ አልተ ደም ይበናት ጊዜ እናባክና። ኧረ ብዙ ቁም ነገር እናወራበት የምንችለው ማስረጃ አምጣ። እኔ አልልክም። ጥያቄ ጨምር ግን የመጀመሪያው ወይ ተመለሰልህ አልተመለሰልህም እዛው ላይ ነው። አጋንንትን አምልኩ ከዘላለም ሕይወት ጋር ምን ያገናኘዋል ያልከኝ ጥያቄ ተመለሰልህ አልተመለሰልህም? አጋንንትን አምልኩ ያለችበትን ማስረጃ አንጣ። ሚዩት አድርጌያለሁ። እሺ ደም እኔ ነኝ ሚዩት ያደረኩ። አሁን በደንብ ስማኝ። የመጀመሪያው ጥያቄ ተመለሰልህ አልተመለሰልህም? አንድ ነገር ብቻ ተናገር። አልተመለሰልኝም ወይ በል ወይ ተመለሰልኝ በል። ኦኬ አሁን አንሚዩት ስታደርግ ምን መሰለህ የምትለኝ? ጥያቄ ተመልሶልኛል ወይም አልተመለሰልኝም በል። ሚዩት ካረከኝ ማን ነው? እሄዳለሁ። አቅም ካለ አውራ። ደሜ ምን ብትሄድ ምን ችግር አለ? በውስጥ አገኛለሁ እኮ ምንም ችግር የለውም። አቅም ካለ አውራ። ዝም ብሎ የመጀመሪያው ጥያቄ ተመለሰልህ አልተ ቁም ነገር ነው የጠየቀው እኮ። በጣም ጥሩ ጥያቄ እኮ ነው የጠየቀው። ባይዘው ማስረጃ አለኝ ብላል። የመጀመሪያው በጣም ቆንጆ ጥያቄ ጠይቀህ፣ ሁለተኛው ከመመለስ በፊት የመጀመሪያው ተመለሰልህ ወይ? አምጣ ማስረጃ አምጣ። የመጀመሪያው ተመለሰልህ
ማስረጃ አንተ ቤተክርስቲያን ሰይጣንን አምልኮ ያለችበትን አጋንንትን አምልኮ ያለችበትን ማስረጃ አምጣ። የመጀመሪያው ተመልሶልሃል። አድኑም ቀላል እኮ አንተ እኮ ሁለተኛው ጥያቄ እንዲመለስልህ ከፈለግ ባጭሩ ተመልሷል አልተመለሰም በል። ማስረጃ አምጣ። አለቅም። ማስረጃ አምጣ ቶሎ በል። እሺ ማትመልስ ከሆነ ወደ ሁለተኛው ጥያቄ አንሄድም። ማስረጃ አንተ የለኝም በል። ማስረጃ የለኝም በል። አለኝ ለሁሉ ለማወራቸው ነገሮች ሁሉ መረጃ አለ። የመጀመሪያው ጥያቄ ተመለሰልህ አልተመለሰልህም? አሳይ። የመጀመሪያውን ጥያቄ በማስረጃ ነው የምታስደግፈው። በማስረጃ የመጀመሪያው ጥያቄ በማስረጃ ላስደግፈው። አጋንንትን የሚያመልኩ ሰዎች ቆይ ስማኛ፣ በደንብ ስማኝ። አጋንንትን የሚያመልኩ ቤተክርስቲያን የሚቀርጹ በ29 በዓሉን የምታከብሩበት ማስረጃውን አሳየኝ። ያንተ ቲዮሪ አልፈልግም። ያንተ ቲዮሪ ሳይሆን ግለጥና ማስረጃ አሳየኝ። ተመለሰልህ። የዘላለም ሕይወት ጋር እንደሚገናኝ እንደማይገናኝ ግን ተመለሰልህ ማለት ያንተ ነገር ከዘላለም ሕይወት ጋር ይገናኛል። አሁን ዛሬ ድረስ አድርገን የገባነው ነገር ከመጽሐፍ ቅዱስ ያለውን በማስረጃ ነው የማወራው ብላለህ። ካልተመለሰ ላይ ማስረጃ አምጣ። ቤታችሁን ከፍታችሁ ዝም ብላችሁ በጥላቻ መናገር ሳይሆን ማስረጃ አምጣ። ይኸው ከዘላለም ሕይወት ጋር ይገናኛል አይገናኝም? ማስረጃ አምጣ። ማስረጃ አምጣ። አሳየኝ። የመጀመሪያው ጥያቄ ተመልሶልሃል? ማስረጃ አምጣ። ቆይ ኤርሚ እንዳትከፍት። የመጀመሪያው ጥያቄ ተመልሶልሃል? ማስረጃ አምጣ። አምጣ ማስረጃ። የመጀመሪያው ጥያቄ ተመልሶልሃል? እኔ ኤርሚያስ ራሱ ማለት ቢያመጣ አልቀበልም። አንተ ግን ማስረጃ አምጣ። ቤቱን እጅ ስጥና መጀመሪያ ተመልሶልኛል ወይም አልተመለሰልኝም? እኔ አክብር እየመለስኩልህ ነው። እንግዲህ በክርስቶስ ኢየሱስ በዘላለም አልተመለሰም ወይም ተመልሷል በል። አልዳናችሁም ብለሃል አንተ። አልዳናችሁም፣ አጋንንትን ታመልካላችሁ፣ ለአጋንንት ትሰግዳላችሁ፣ አጋንንትን የሆነ ነገር ታደርጋላችሁ ብለሃል። የመጀመሪያው ጥያቄ ተመልሶልሃል አልተመለሰም? መልስ የለህማ። ማስረጃ ለመጠየቅ ነበራ። እኛ ጥያቄ እስኪፕ አናደርግም፣ አረሳስተን አናልፍም። አንድ ጥያቄ ስንጠየቅ አደባብሰን አናልፍም። የተጠየቅነው በተገቢውና በአክብሮት እንመልሳለን። አንድ ጥያቄ ታደርጋለሁ፣ ከፈለክ ይችላል ሚዩት አድርጌያለሁ። ጥያቄ አደባብሰን አናልፍም። ስንጠየቅ በአክብሮት እንመልሳለን። ልክ እንዳልሰማ ሆነን ጥያቄዎችን አናልፍም። ዝም ብለን በገደምዳሚ እያደረግን አናልፍም። ለምንጠይቀው ነገር ሁሉ በአክብሮት እንመልሳለን። ከዘላለም ሕይወት ጋር ምን ያገናኘዋል ላልከው ነገር የሰጠው መልስ በቂ ነው አይደለም? ወቁት። እንደዚህ ነው ሐሜት ማለት እንደዚህ ነው። ማስረጃ እሺ፣ በደንብ ከታች ሆነ ስማኝ ደምዬ። የመጀመሪያው ጥያቄ ተመልሶላል አልተመለሰልም? እኛ ጥያቄ እንሰማለን ወደ ሁለተኛው ለመዝለል ያችኛዋ ላለመመለስ ብለን ወደ ሁለተኛው አንዘልም። እንደሱ የሚያደርጉት እናንተ ቤት ናቸው። ሲጠየቁ ወደ ሌላ ሐሳብ የሚያልፉት እናንተ ቤት ናቸው። እኛ ቤት የተጠየቅነውን አድምተን ገብቶኛል ወይም አልገባኝም እስኪል ድረስ ጠብቀን ነው ወደ ሁለተኛው የምናልፈው። አየህ፣ መልስ ሲጠፋኝ ወደ ሁለተኛው አልሄድም። ስለዚህ የመጀመሪያውን መልሳለሁ። ጠፍቶኛል መልስ ወይስ መልሼልሃለሁ? ተንተባትቤያለሁ ወይስ አስረድቼሃለሁ? ከዘላለም ሕይወት ጋር ምን ያገናኘዋል አልከኝ? ያገናኘዋል። አጋንንት ከሴት ጋር ተገናኝቶ ክርስቲያን ሆኗል፣ ወደ ሰውነት መልሰውታል ብላችኋል። ሰው ወደ ሰውነት አይመለስም። አጋንንት ያደረበት ሰው እንዳልሆነም በማስረጃ አሳይተናል። በጣም ጥሩ፣ ይህን ተማመንን። ይሄ አጋንንት ክርስቲያን ሆኖ ቤተክርስቲያን ሲቀረጽለት ይሄ አጋንንታዊ ትምህርት ነው። ይሄ አጋንንታዊ ልምምድ ነው። ምክንያቱም ሰው አጋንንት የነበረ ይድናል ካላችሁ እኮ በመስቀል ላይ የተሰራው የቤዛነት ስራ ለአጋንንትም ነው እያላችሁ ነው ማለት ነው። የሚነፍገኝ ከሆነ ቆይ ልጨርስና ታወራለህ። ስማኝ፣ ጥያቄውን በደንብ አድምተን ነው የምንመልሰው። ምን በቃ ማደባበስ የለም እኮ አካሄድ ልንገሯ። አካሄድ ማደባበስ የለም። አካሄድ ልንገሮች። አካሄድ ልንገሯ። አይ ደሜ እንደ በጥብጣ ሁሉም ቤት ረብሸማ አይዘልቅም። እሺ እኔ እንደገና ያስወረድኩ ተመልሶ ይገባል። ከኤርሚ ጋር ትቀጥላለህ። ተመልሶ ይገባል። አትሊስት የጠየቀኝ አንዱን እንኳን ልመልስልህ እንዳልጨርስ ጥያቄውን ፈልገሃል። ለማንኛውም ግን አዎ ልክ ነው። ይሄ ነገር ከዘላለም ሕይወት ጋር ያገናኘዋል። ዘላለም ሕይወትን ያሳጣል። አጋንንት ክርስቲያን ሆኗል። ቤተክርስቲያን ተቀርጾለት ማገልገል ጀምሮ መነኮሳትን እንጨት ተሸክሞ ምናምን ያገለግላል ያላችሁት አጋንንታዊ ትምህርት ነው። ራሱ ደግሞ አጋንንት ቤተክርስቲያን ገብቶ አምኗል የሚለው ትምህርት የክርስቶስ የቤዛነት ስራ የመስቀሉ ላይ መስዋዕትነት ለአጋንንትም ነው እያላችሁ ነው። at the end of the day መንግስተ ሰማያት አብሮን ያመልካል እያላችሁ ነው። ይገባል እኮ እያላችሁ ነው። አምኗላ። በእናንተ ቤት አጋንንት አምኗል። ይኸው ቤተክርስቲያንም ተሰርቶለታል። ወደ ሰውነት ተመለሰ ብላችሁ ተጠምቋሉ። ዳጊ ማርቆስ 16:16 የኢየሱስ ንግግር ለሰይጣንም ነው ማለት ነው። ያመነ የተጠመቀም ይድናል ያለው ለእኛ ብቻ ሳይሆን ለአጋንንትም ነው። ምክንያቱም አመነና ተጠመቀ አላችሁን እኮ። መቼም ላይድን አይደለም ያምኖ የተጠመቀው። ያው የተጠመቀበት ወንዝ
ኤግዛክትሊ። ስለዚህ ይኸው መልሳለ የመጀመሪያውን ጥያቄ ነው በደንብ አድርገህ። አሁን ምንድነው የምታደርገው? ደሜ ስትገባ ተመልሶልኛል ወይም አልተመለሰልኝም ካልክ በኋላ ወደ ሁለተኛው እንሄዳለን። አደባብሶ ማለፍ የለም። ጥያቄዎች ከዚህ በኋላ ዝም ብሎ ብረሽ እየተደረጉ አይደረግ ነው። ሁሉም ነገር ሪስፔክትፉሊ መመለስ አለበት። እኛም ስንጠይቅ በአክብሮት እንድትመልሱ ስለምንፈልግ ነው። አሁን መግባት ትችላል። ያ እሺ፣ ሰይጣኑ የተጠመቀበት ወንዝ ይሄ ነው። ዋናው አሁን አቡነ ዘዋለጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም እግረ መንገድ ላንሳ ብዬ ነው። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። የመጡባት እንግዲህ በዚህኛዋ ነው የመጡት። ስለዚህ በዚህ መጥተው ነው። ቁመቱ ረጅም ስለነበረ ለቁመቱ የሚሆን ቦታ ፈልገው እንደገና ደግሞ የዚህ ቦታ ቅድስናም ትልቅ ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ዘዋለጽድቅ እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ፍጹም ሰው ሆነው የወጡበት ነው አይደል? ፍጹም ሰው ሆነው የወጡበት ነው። የተለያየ መዓዛ ሽታቸውም በርካታ ብዙ ሲጠመቁ ነው ፍጹም ሰው ሆነው የተለወጡት። እስከሚጠመቅ ድረስ እንደዚህ ጭራ ያለው ቀንድ ያለው አውሬ ነው፣ ሰይጣን ማለት ነው። ያው ቄሶቹ ይሄው የተጠመቀበት ወንዝ ሰሜን ሸዋ። እኛ እኮ ዳጊና አሁን ቅድም ማስረጃ ብላችሁ ብትሉት እያንዳንዱ ነገር ያለ ማስረጃ እዚህ ቤት አይወራም። ለዚህ ነው እዚህ ቤት መግባት ኤርታሌ እሳተ ገሞራ ውስጥ የመግባት ያህል የሚከብዳቸው ኦርቶዶክሳውያን። ለምን እያንዳንዱ በስዕል በቪዲዮ የት እንደተወለደ ማን እንደወለደው ወላጅቱ ማን እንደሆነች የት አካባቢ ገዳሙ እንዳለ በስርዓት እያንዳንዱ የተጠመቀበት ወንዝ ይኸው ቄሶቹ እዚህ የሚሰመሰክሩ መዓዛቸውም ግንግባታቸውንም ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ዘዋለጽድቅ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ፍጹም ሰው ሆነው የወጡበት ነው። ፍጹም ሰው ሆነው የወጡበት ነው። የተለያየ መዓዛ ሽታቸውም በርካታ ብዙ የተበላይ የሚስብ መዓዛቸውም ግንግባታቸውንም የተለየ ሆነው መጀመሪያ ለምሳሌ ሰው እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በተጠመቀ ጊዜ የእሳቸው ገጻቸው እንዲሁም እንደ ወርቅ የሚያበራ በዚያም ደግሞ መዓዛቸው ከሩቅ ቦታ እንደሚሸጥ በዚህ ነው የምናየው። አንዳንዱ እንዴት ይሄ ነገር ይቻላል ብሎ አዳምጬዋለሁ። እስማልቦ ነገር እኔ ነኝ የሚሉት ያረኩ ይጨርስ ፕሊስ ደምረው አይደል? እንዴት እንደዚህ ሊሆን ይችላል? እንዴት ሰምተን አናውቅም ብለው የሚጠይቁ አሉ። ያው እንግዲህ እኛ መረጃችን አባቶቻችን ሊቃውንትና መጻሕፍት አለ። ይሄ ደግሞ መጻሕፍት የሚገኘው መጥቆሪያ ተክለ ሃይማኖት በሚባል በእሳቸው እግር ላይ ተጽፎ ይገኛል። ይሄ ምናልባት አሁን የሚያስቸግረው የግዕዙን ወደ አማርኛ የመተርጎሙ ካልሆነ በስተቀር ያለው ነው። እሺ አንድ ልድገምና ከዛ ለደምረውና ለዳጊ መልስ ይሰጣሉ። በመጀመሪያ ደረጃ ሚዩት አድርግ ፕሊዝ፣ ሚዩት አድርግ። ከካህናቱ በላይ ማስረጃ እሱን ቪዲዮ ልከፍትልህ ነበር። እሱን ከፈተ ከእነሱ በላይ ማስረጃ ካለ ይነገረናል። ከካህናቱና ከህዝቡ በላይ ምን ማስረጃ አለ? ያው ታቦቱ የሰይጣኑ ታቦት ህዳር 29 ቀን ነው። ህዳር 29 ቀን ብያልኩትኝ እኔ አይደለሁም። ይኸው መረጃ ሰው ልኬ ገዳሙ ድረስ አረጋግጫለሁ። ያው ወደ አቡነ ዘዋለጽድቅ ማለት መጥቆራ የአየሩ ላይ ጋኔን ገዳም ማለት ነው። ያው ዘዋለጽድቅ የተባለው የክርስትና ስሙ ከተጠመቀ በኋላ ነው። የክርስትና ስሙ በንባብ ደግሞ እናሳየዋለን። ደምረው አሁን ማስረጃ አለን። በንባብም እናሳያለን። የካህናቱንም በክብረ በዓል ሲያከብሩ እናሳያለን። ገዳሙን አሳያለው። የተጠመቀበትን ወንዝ እናሳያለን። ራሱ ያን ሰው የሆነ አምጡና አሳዩን ብለህ ካላልክ በስተቀር ያለ መረጃ እዚህ ቤት አናወራም። ያው ገዳሙ የት አካባቢ ነው የሚገኘው? እኔው ራሴ ፎቶ ያስነሳሁት ሰው ልኬ ፔንጤ ወንድሜ ልኬ ማለት ነው። ደሜ ፕሊዝ ሰጣለህ። ከደምረው ጋር ከዳጊ ጋር ታወራለህ። እኔ መረጃውን ልስጥና ከዛ ደምረው ፕሊዝ ከአንድ ጋር ነው። ዳጊ እውቀት የለውም። ችግር የለውም። እሱን ያው እንግዲህ እውቀት አለመኖሩን ዜሮ ስትከተው እናያለን ማለት ነው። እና በኋላ ታወራላችሁ። እኔ ይህን ልጨርስና ያው አድራሻው የት ነው የሚገኘው?
ፕሊስ ወገኖች ኮፒሊንግ ሼር አድርጉት። አቡነ ጽዮን ጽድቅ በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ የተጠመቁ የመነኮሱ ጻድቅ ናቸው ይላል። በየወሩ በ29 ይከብራሉ። ህዳር 29 ቀን ማለት ነው። ዓመታዊ ክብረ በዓላቸው ህዳር 29 ነው ይላችሁ። ህዳር 29 በገዳሙ በድምቀት ይከበራል። እንዲሁም ጽንሰታቸው ከጌታን ጽንሰት ጋር መጋቢት 29 ይከበራል። ጻድቁ እስከ 7 ትውልድ የሚያስምሩ ልጅ ለሌላቸው በቃኝ እስኪሉ ድረስ የሚሰጡ ናቸው። በገዳሙ የጻድቁ ዋሻ፣ መቃብር፣ ጸበል፣ የአቡነ ተክለ ሃይማኖት የእግራቸው ዱካ ሚስጥራዊ ዋሻ ይገኛል ይላል። አቅጣጫው ከደነባ ወረዳ በአልባሳ በኩል ገብርኤል 15 ኪሎ ሜትር፣ ከአልባሳ ኮምቦልቻ ደግሞ የኮምቦልቻ 5 ኪሎ ሜትር። ገዳሙን እናቋቁም እንርዳ ብሎ የኢትዮጵያ ንግድ ባንክ ልብ በሉ፣ የኢትዮጵያ ንግድ ባንክ እንዲህ ተቀምጧል። ለተጨማሪ ማስረጃ አቶ የኋላ እሸት ስልካቸው ሞባይል አለ። አቶ ሰለሞን እዚህ ስልካቸው ተቀምጧል። እኔ በላኩ ቀን የደብሩን አስተዳደር ነው ያገኘናቸው። በአዘቦት ቀን ነው ሰው የላኩት። በአዘቦት ቀን እኛ የምናውቀው ነገር የለም። ቆይ በኋላ ሲሰጥ ብራዘር ቴንኪው እንኳን ደህና መጣ። ኦኬ። ስለዚህ አሁን አድራሻው የት ነው? ይኸው ቤተክርስቲያኒቱ ያስቀመጠችው ታፔላ ማለት ነው። ያለ ማስረጃ እናወራም እኛ። ኦኬ። በዓሉ ህዳር 29 ቀን በድምቀት ሲከብር የሰይጣኑ ታቦት ይኸው የሰይጣኑ ታቦት አገልጋይ ቄስ እኙት ይቅርታ እኛን እዚህ ጋር አስቀምጠ ማለት ሚዩት አድርገው። ቆይ ማስረጃ ልክ አይደለም ብራዘር። ይኸው መረጃ ከዚህ በላይ ቪዲዮ ልከፍ። አትረብሸን። ታፔላ ላይ ነው የተጻፈው። አትረብሸን። ከዚህ በኋላ አትረብሸን። ካልሆነ ለምን አንተ እንደገና ታች አውርደን ለምን ትንትራለህ? ልጨርስና እሰጥሃለሁ። ሲኖዶስ እታች ውረድ። አንተን ስንለምን አንገኝም። ልብ በሉ እኚህ ይህን ቪዲዮ ይዩት። የማይቻላቸውን ተሸክሞ ኦኬ። ይሄ የሰይጣኑ ታቦት ነው። ሰይጣኑ ማነው? መጥቆራ። የክርስትና ስሙስ ጽዮን ጽድቅ። የት ነው ያለው? ደነባ ወረዳ ውስጥ ሰሜን ሸዋ። እኚህ ደግሞ የኦርቶዶክስ ቤተክርስቲያን ቄስ ናቸው። የሰይጣኑ ታቦት አገልጋይ ማለት ነው። ይኸው ገድሉን እጃቸው ላይ ይዘው እያነበቡት ነው። ይኸው እንቀጥል። ህዳር 9 የብሔር ብሔረሰቦች ቀን 9 ደቂቃ 44ኛው ሰከንድ ላይ ክፈትለት። እንግዲህ ቤተክርስቲያን ምን እያለች እንደሆነ ሁሉ እንሰማዋለን። ጨርሰው ሁሉን እንስማሽ። መጽሐፍ አለ ወይ? ኦርቶዶክስ ይኸው መጽሐፉ ከመጽሐፉ ነው የሚያነበው። እና ታዲያ ማንንም ቪዲዮ ከየት ከአዲሶን ሮያል አትረብሽ። ቄሱ እጃቸው ላይ የያዙት መጽሐፍ ነው። ገድሉን ነው የሚያነቡት። እኔ ባንብ እናንተ የጻፋችሁት ነው ብላችሁ ትሉናላችሁ። የራስህ ቄስ የሰይጣኑ ቄስ እያነበቡ ነው። የሰይጣኑ አገልጋይ ቄስ ማለት ነው። መጽሐፍ አለው አትበለኝ። ይኸው መጽሐፍ ነው የሚያነቡት። መጽሐፉን ይኸው እኚህ ቄስን ያውቋቸዋል። ታቦቱን አያውቁትም። ይሄንን ቄሶቹን አያውቋቸው። እኛን አይኩልንም። እሱን እዛ ሄደን የምጠይቀው ፕሊዝ ቪዲዮ እንስማበት። ቴንክ ዩ። ቪዲዮ እንስማበት። ሮያል በኋላ ታወራለህ። ቴንክ ዩ። ተንቀጠቀጠ፣ ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን የማ ልጅ ከተጠመቀ በኋላ የሰይጣኑ ልጅ ያዝልኝ። በቃ እሷን የፈለግኳት ሰይጣን ያደረበት ሰው ልጅ ስትሆን የነበራቸው ሮያል። ከዚህ በኋላ ከከፈትክ ታች ትወርዳለህ። ቴንክ ዩ። ታውቃለህ፣ ታች ትወርዳለህ። ቴንክ ዩ። የሰይጣን ልጅ ነው ቤተክርስቲያን የሰሩለት። የሰይጣን ልጅ ነው ታቦት የተቀረጸ። ይሄ ይታወቅልን። የሰይጣን ልጅ ደግሞ ሰይጣን ነው። መቼም የሰይጣን ልጅ መልአክ አይሆንም። እኛ ሰይጣንን ጸበል ላይ ስናስለፈልፍ ነው የምናውቀው እንጂ ጸበል እኔ ነኝ ያስወረድኩ። እንዳታስገቡት። ቀደምከኝ። ነግሬሃለሁ። አዎ ቃሌን አከብራለሁ። እሺ ነበረው ሰውነቱ እንደ ቀይ ሰው ሆነ ያልልበሉ። ከዚህ በኋላ የአባታችን ዜና ማርቆስ ረድ ሆነና አባታችን ዜና ማርቆስም ወደ ገዳማቸው ወደ ደብረ ብስራት ይዘው ሲሄዱ በአንድነት ኖሩ። ጨዋለ ጽድቅም የሰዎች ልጆች ሊሰሩት የማይቻለውን መልካም ስራን ይሰራ ነበር። ከሰራቸውም ስራዎች አንዱን እንንገራችሁ ስሙ። ከዕለታት አንድ ቀን አባታችን ዜና ማርቆስ ለገዳሙ አገልግሎት ይውል ዘንድ ሰላሌ ከሚባለው ቦታ ሄደህ እንጨት አምጣ ብለው አዘዙት።
እሱም እንደታዘዘ ሄዶ በጠዋት እንጨቱን ለቀመና 300 ሰዎች መሸከም የማይቻላቸው ተሸክሞ መጣ። ሰዓት ወደ ገዳሙ ተመለሰ። ከዚህም ስራ የተነሳ አባታችንና ልጆቻቸው ያደንቁ ነበር። የጨዋለ ጽድቅ ያመጣው እንጨት ለብዙ ቀን አገለገላቸው። እንደዚህ ባለ ስራ እያገለገለና በአባታችን ጸሎት እየተማጸነ ብዙ ጊዜ ደጅ ጠና። አባታችንን በጸሎታቸው ይረዱትና ረብህ ጥቅም ካላቸው ከቅዱሳት መጽሐፍት እየጠቀሱ ይመክሩን ነበር። ከዚህ በኋላ በስራውና በእውቀቱ መልካም ሰው የሆነና የቅዱሳን መላእክትን ክብር የምታስገኝ ልዩ ትሩፋትን ፍጻሜ የሆነችውን ምንኩስናን ይቀበል ዘንድ ተገባው። ያን ጊዜም በአባታችን ዜና ማርቆስ እጅ መነኮሰ። ከዚህ በኋላ መልካም ስራ መስራትን እየጨመረ ለጾምና ለጸሎት፣ ለስግደት፣ ለገድልና ለትሩፋት የተጠመደ ሆነ። በእንዲህ ያለ ስራ ወንድሞች መነኮሳትን እየረዳ እግዚአብሔርንም ደስ እያሰኘ በደብረ ብስራት ገዳም 7 ዓመት ተቀመጠ። አባታችን ዜና ማርቆስም መላላኩን፣ ትሩፋቱን፣ ገድሉን፣ ጾሙን፣ ጸሎቱን ተመልክተው ያደንቁ ነበር። የእግዚአብሔርንም ድንቅ ስራ ኃጥአንን መመለሱን፣ ርኩሳንን መቀደሱን ያደንቁ ነበር። አባታችን ጨዋለ ጽድቅም በገድል ላይ ገድልን እየጨመሩ እንደ መላእክትም ለፈጣሪያቸው ለኢየሱስ ክርስቶስ ምስጋናን ያቀርቡ ነበር። እንዲህም እያሉ ቅዱስ ልዩ ምስጉን እግዚአብሔር ሆይ ሰማይና ምድርን የፈጠርክ በእነሱ ውስጥ የሚገኘውን የዘላለም ንጉሥ አመሰግናለሁ። ቅዱስ የሆነውን ስምህን አመሰግናለሁ። ቅዱስ የሆነውን ስምህንም አመሰግን ዘንድ የተገባው ያደረከኝ አመሰግናለሁ። አባታችን ጨዋለ ጽድቅ ይህን ጸሎት ከጸለዩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠላቸው። እሱ በቅንነት ለሚጠሩት ቅርብ ነውና ጌታችንን በሚጣፍጥ አንደበቱ እንዲህ አላቸው። ወዳጄ ጨዋለ ጽድቅ ፍቅር፣ አንድነት ለአንተ ይሁን። የባሕርይ አባቴ የአብ የባሕርይ ሕይወት የመንፈስ ቅዱስ ፍቅር አንድነት ከአንተ ጋር ይሁን አለው። ዳግመኛም ከዚህ ገዳም ተነስተ እኔ ወደ አዘዝኩ ቦታ ሂድ፣ ክፍልህ በዚህ አይደለምን? ያችም የምትሄድባት ቦታ እኔን በንጹህ ድንግልናዋ የወለደች በእናቴ በማርያም ስም ሰርቼ ቀድሻታለሁ፣ አክብሬያታለሁ አላቸው። በዚያም ፈቃዴን አድርግልኝ፣ እኔም ሁልጊዜ ከአንተ አልለይም። ጌታችንም ይህንን ተናግሮ ተሰወረ። አባታችን ጨዋለ ጽድቅ ወደ ታዘዙበት ቦታ ይሄዱ ዘንድ ተዘጋጁ። ወደ አባታችን ዜና ማርቆስ ሄዱና አባቴ ሆይ ባርከኝ፣ በጸሎትም አትርሳኝ፣ እኔስ ከአንተ እንድለይ ባልወደድኩም ነበር፣ ነገር ግን ወደ አዘዘኝ እሄድ ዘንድ የእግዚአብሔር ፈቃድ ሆነ አሏቸው። አባታችን ዜና ማርቆስም አባቶች ቅዱሳን ደስ ያሰኘች እግዚአብሔር መንፈሳዊ ምግቡን መግቦ እስከዚህ ሰዓት ያደረሰኝ እሱ ከአንተ ጋር ይሁን፣ የምትሄድበትን መንገድንም ያከናውንልህ፣ ታላቅ አባትም ትሆናለህ አሏቸው። አባታችን ዜና ማርቆስም ይህንን ተናግረው ከባረኳቸው በኋላ እርስ በርሳቸው አንገት ለአንገት እየተቃቀፉ ተሰነባበቱ። ወንድሞቻቸው መነኮሳትም እንዲሁ ተሰናበቷቸው። አባታቸው ዜና ማርቆስና ወንድሞች መነኮሳት ከተሰናበቱ በኋላ መንፈስ ቅዱስ እየመራቸው ጌታችን ወደ አመለከታቸው ቦታ መሄድ ጀመሩ። ከሚሄዱበትም ቦታ ሳይደርሱም ጌታችን መዘምራንንና ካህናትን አዘጋጅቶ ጠበቃቸው። የመዘምራኑ ቁጥር 300፣ የካህናት የቀዳሴያኑ ሰሞነኛ ቁጥር 29 ነበር። እነሱም በጣም ዝማሬ ሳሉ እኚህ ጻድቅ አባታችን ጨዋለ ጽድቅ ደረሱ። ልልበሉ ያን ጊዜ እርስ በርሳቸው በተቀደሰ ሰላምታ ተሳሳሙ። አባታችን ጨዋለ ጽድቅ በመምጣታቸው እነዛ ካህናት ተደሰቱ። እኚህ ጻድቅ እንደሚመጡ መንፈስ ቅዱስ ነግሯቸው ነበርና ከዚህ በኋላ ለካህናቱም ለሕዝቡም አባት ሆኗቸው። ራሳቸውንም ዝቅ እያደረጉ ይታዘዟቸው ነበር፣ ፈቃዳቸውንም ይፈጽሙላቸው ነበር። ዳግመኛም የእግዚአብሔርን ቃል እያስተማሩ ያፈቅሩ ዘንድ ይመክሯቸው ነበር። ሁልጊዜ ለእግዚአብሔር ደስ የሚያሰኘውን ስራ እንዲሰሩ ያዟቸው ነበር። እሳቸውም ጾምን፣ ጸሎትን፣ ስግደትን፣ መላላክን አዘወተሩ። በደብረ ብስራት እያሉ በፊት ይሰሩት የነበረውን ትሩፋት አሁንም ይሰሩት ነበር። በቀንም በሌሊትም አይተኙም ነበር። ዳዊት በመዝሙሩ የተናገረውን እያሰቡ እንዲህ የሚለውን ለዓይኖቼ እንቅልፍን፣ ለቅንድቦቼ ሽልብታን፣ ለጉንጮቼ እረፍትን አልሰጣቸውም። የያዕቆብ አምላክ ማደሪያ የእግዚአብሔርን የእረፍት ቦታ እስካገኝ ድረስ ሰው እንዳያየው ከቀሚሱ በታች ማቅን ይለብስ ነበር። ከንቱ ውዳሴ ገድሉ ነው የሚያነቡት። ታቦቱ በሚወጣበት ህዳር 29 ቀን ዓመታዊ ክብረ በዓል በሚከበርበት ሰሜን ሸዋ ሲነበብ ህዝቡ በጭብጨባና በከበሮ በጥሩምባ እያጀቡ እልል የሚሉለትን መጽሐፉን አሳየኝ አትበለኝ። ቄሱ እያሳዩ ነው። ታቦቱን አሳየኝ አትበለኝ። የሰይጣኑ ታቦት ይኸው። ኦርቶዶክስ ኦፊሻሊ የኢትዮጵያ ኦርቶዶክስ ሰይጣንን ታመልካለች። ሰይጣን የሚመለክበት ቀን ዓመታዊ ክብረ በዓሉ ህዳር 29 ቀን ነው። ቦታው ደነባ ወረዳ ሰሜን ሸዋ ነው።